ሰምቼ እኮ ሰምቼ እንዳልሰማው ቅድም አላልከኝም ብዬ ግትር አይነት ነገር ስል ያሳየኝና አየሽ ምጠላው ግትርነትሽ ነው የሚል ድምጽ ይመጣል። ለሰይጣን ጥብቅና አይቆምለትም። ከጉንፋን ውጪ ማንኛውም ህመም መንፈስ ነው። ከሰው እኩል መኖሬን ራሱ ስላልፈለግሽ መኖሬን አልፈለግሽም ስላልፈለግሽ አስከሬን ልታረቂው ነው ወይ ምንድነው ከኔ ጋር ቆዩ ምንድነው ያለሽ ችግር እያልኩኝ ገዳም የምትመላለሽበትን ብር ብትሰበስቢው ኖሮ አንድ ቡቲክ ይከፍትልሽ ነበር። ጊዮርጊስ ሙሉ ለሙሉ በቃ እንዴት እንደመጣው ቤት በኩል እንትን እንዳልኩኝ አሁን ላይ እንዴት እንዳለውና ወደፊት ምን መሆን እንደምችል ሁሉ አለ ነገረኝ። የእግዚአብሔር አብ ስዕል እጁን ዘርግቶ እንደዚህ ይመጣል እና በካሜራ ዙም ስታደርግና እንደገና ደግሞ ወደኋላ ያለው ፓርት አለ አይደል በትንሹ ይመጣና ዙም ይሆንና ይሄዳል። ሶስት የተመላለሰ እንደዛ እናት ስለው እናቴ ናት የእናት ፎቶ ምን ይሰራልላል ማለት ከፍቅሩ አንፃር ይዞት የገባ ብራውን እንድትጠመቅ ስለፈለገን የመሰለኝ እኔ ገብቷል። በኋላ ምን አለኝ በኋላ ላይ ስንወጣ በሚዲያ ተሰማኛለሽ ምን ያጣድፍሻል አለኝ። መብት ነው እግዚአብሔር ያርግልህ ብለነው ተለያየና ወንዶች ግቡ ሲባል ገቡ። ሲገቡ በጣም የሚገርመውን ነገር ልንገር አዲስ አበባ ላይ ተወልጄ ልደግ እንጂ ስደተኛ ነኝ። ተፈናቃይ ምናምን ዛሬ አሁን ተፈናቃይ መጣ እንደዚህ በጦርነቱ ምክንያት ምናምን ሲባል ይገርመኛል። ምክንያቱም ያንን ኑሮ ነው ቀድሜ ኖርኩዋለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ የእናትነት ፍቅሯ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ረድኤት በረከታቸው ከሁላችን ጋር ይሁን። ይሄ ዶርቃ ሚዲያ ነው። ዛሬም እንደተለመደው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ሄደው የእጁን ታምራት የቃሉን ትምህርት ካዩና ከሰሙ እህቶች ወንድሞች መካከል አንድ እንግዳ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ ከኛ ጋር ሁኑ። ከዛ በፊት ግን ለ8 ወር ያክል ተቋርጦ የነበረው የሰማዕቱ የአሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ተጀምሯል። እንኳን ደስ አላችሁ ማለት እፈልጋለሁ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ጥር 15 መነሻ ጥር 27 መመለሻ የ12 ቀን ፕሮግራም የ7 ቀን ጥምቀት እንዲሁም ደግሞ ሰባር አዝሙ ለቅዱስ ጊዮርጊስ ጥር 18 ቀን የሚከበረው የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ጋር ተያይዞ የአሸዋ ማዶ በርሜል ቅዱስ ጊዮርጊስ ህንፃ ቤተክርስቲያን ይመረቃል። በምርቃቱ ላይ ብፁዓን አበው ሊቃነ ጳጳሳትና የሀገረ ስብከት የመምሪያ አካላቶች እንዲሁም የወረዳ ቤተ ክህነት የተለያዩ የክብር እንግዶች በሚገኙበት በድምቀት ቤተክርስቲያኑ ይመረቃል። የበርሜል ቅዱስ ጊዮርጊስን ጉዞና መንፈሳዊ አገልግሎት ስትጠባበቁ ለነበራችሁ በሙሉ በዚህ ጉዞ ላይ ተገኝታችሁ የበዓሉና የበረከቱ ተካፋይ እንድትሆኑ ቅዱስ ቤተክርስቲያን ከወዲሁ ጥሪዋን ታስተላልፋለች። በሀገር ውስጥ ያላችሁ ቀድማችሁ ትኬት በመቁረጥ ከሀገር ውጭም ያላችሁ ቀድማችሁ ለጉዞ የሚያስፈልጋችሁን ነገር ቀድማችሁ በማሟላትና በመመዝገብ እስከ ጥር 5 ቀን ድረስ ምዝገባ ስለምናካሂድ ከዛ በኋላ ምንም አይነት ምዝገባ እንደማይኖረን እያሳወቅን ከወዲሁ እንድትመዘገቡ እናሳስባችኋለን። ብዙ ከ2 ዓመት ከ3 ዓመት በፊት ተመዝግበው የእናንተን እርዳታ የሚጠብቁ እህቶችና ወንድሞች ስላሉ አቅማችሁ የፈቀደውን እንዲሁም ደግሞ ስፖንሰር ማድረግ መደገፍ የምትፈልጉ እህቶች፣ ወንድሞች፣ እናቶች፣ አባቶች ካላችሁ ተመዝግበው የሚጠባበቁ እህቶች ወንድሞችን እንድታግዟቸው ከወዲሁ ማሳሰብ እፈልጋለሁ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እህቴ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እስቲ ስምሽን ለአድማጭ ተመልካቾቻችን አስተዋውቂልንና ወደሚቀጥለው ጥያቄ እሄዳለሁ። እሺ፣ ሲጳራ ታደለ እባላለሁ። ምን ማለት ነው? በዕብራይስጥ ነው የሙሴ ሚስት ነች እና ደግሞ ርግብ ነው። በሌላኛው መጽሐፍ ደግሞ ያየሁት አንጸባራቂ ውበት ነው። ብቻ ግን በርግብን ያዘው ብዙ ትርጉም ነው ያለው። አዎ። ማን ያወጣልሽ? አቴ ሲጳራ ማናት ከሚለውን ጀምር እስቲ። ትውልድሽ፣ እድገትሽ፣ ወደ በርሜል ቅዱስ ጊዮርጊስ የተጠራሽበትን አጋጣሚ እስቲ ከመጀመሪያ ጀምሮ ባንቺ ተሞክሮ ባንቺ ህይወት ታሪክ እንዳንቺ በወጣትነት እድሜ ያሉ መንፈሳዊና ዓለማዊ ነገርን እንዴት አያይዞ መኖርና ማደግ እንደሚቻል እስቲ ባንቺ ህይወት ተሞክሮ ያሉትን ነገሮች ንገሪን እስቲ። ኦኬ። ተወልጄ ያደግኩት እዚሁ አዲስ አበባ ነው።
እሺ እና ደግሞ በርሜል ጊዮርጊስ ከመሄዴ በፊት አንድ እህቴ ነበረች የነገረችኝ ነይ ተጠርተናል መሄድ አለብን አይነት ነገር ነበር መልእክት እንትን ያለችው። በሀገር ውስጥና ከሀገር ውጪ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ቅድስት አርሴማ ነበረች መልእክት ነበረኝ ከኔ ጋር መሄድ ግዴታ አለብሽ አይነት ነገር ነበር ያለችኝ። ከዛ በፊት በርሜል ከመሄዴ በፊት የነበረውን አንድ ነገር ልንገርህ። እሺ አርሴማ ጋር ከመሄዴ በፊት ብዙ ጊዜ ይርጋለም አርሴማ ሄዳለሁ። እሺ ብዙ ጥያቄዎችን ጠይቃት ነበረ። በጣም ብዙ ጥያቄዎች፣ አብዛኞቹ መንፈሳዊ ጥያቄዎች ነበሩ መጠይቃት። ነገር ግን መልስ የለኝም። እሄዳለሁ እመጣለሁ። ከዚህ ውጪ ምንም አይነት መልስም ምንም አይነት እንቢም እሺም የሚባል ምንም መልእክት የለም። በሱባኤውም በጠበሉም በሁሉም ነገር በምንም ነገር በቃ ተጠምቆ መምጣት ሱባኤ ይዞ መምጣት ምንም አይነት ኢንፎርሜሽን የለም። እና እሱ ነገር ያደክማል በእውነቱ። ሞር ደግሞ በጣም ያደከመኝ ምን መሰለ፣ እኔ ሂዱ እዚህ ቦታ ላይ ፈውስ ታገኛላችሁ ያልኳቸው ሰዎች ሄደው ተፈውሰው ሲመጡ እኔ ግን በመመላለስ ውስጥ ምንም ነገር ያገኘሁት ነገር አልነበረም። እዛ የሆነ ሰዓት ላይ ይቆርጥልሃል አይደል ብለህ ሰው ነህና ትደክማለህ። ልክ ደከመኝና በቃኝ ሁለተኛ ቤትሽ አልመጣም፣ ለመመላለስ ከሆነ ምንም ጥቅም የለውም ወይ ያለው በይ ወይም ደግሞ አይሆንም በይ አይነት ነገር አልኩና አቆምኩት። ቢያንስ ይኸውልህ እንዴት ምን መሰለ፣ በአመት ውስጥ ገንዘብ አለ እንትን እጄ ላይ አለ ማለት ተገኘ ማለት እሷ ቤት ነኝ፣ ጻድቃኔ ነኝ፣ እሷ ቤት ነኝ። በአንድ ወር ውስጥ 4 ጊዜ እንትን ብር ባገኝ 4 እሄዳለሁ። በአመት ውስጥ ምንም ከሌለኝ አልሄድም። ብቻ ባገኘሁት እጄ ላይ አለ በተባለበት ጊዜ ሁሉ ተነስቼ እሷ ጋር መሄድ አይቀርም። እሺ በዛ ውስጥ ምንም ነገር የለም፣ መልስ የለም። ይልቅ እኔ እንትን ሂዱ ያልኳቸው ሰዎች ጥሩ ነው እንደዚህ ነው ያልኳቸው ሰዎች ፈውስ አገኘን እናመሰግናለን ይሉኛል። እኔን ሳይሆን እሷን አመስግኗት ብዬ ዝም እላለሁ። እውነት ስለመናገር ውስጤ ግን ቅሬታ አለ። እነሱን ስለማግኘታቸው ሳይሆን የኔ ዝምታ ለኔ ሲሆን ለምን ዝም አልሽ አይነት ነገር ነው። ሐዋርያዊ ተልኮ ቢሆንም እንኳን የሆነ ሳቲስፋክሽን የሚኖረው የተደረገልህን ስታወራና ሰው ሄዶ ሲመሰክርልህ ነው። ሁለተኛ ምስክር ሶስተኛ ምስክር ሲሆን አንተ ሳይደረግልህ ሌሎች ግን ሲደረግላቸው ስታይ የሆነ ስሜት አለ የሚረብሽ በቃ ደስ የማይል ስሜት ማለት ነው። ገባ እሱ ፓርት ነበርና ሙሉ ለሙሉ በ4 ነጥብ ዘጋሁት። ቃል ሄደው አልመጣም ቤትሽ ድካሜ ፍሬ አላፈራም። አንድ እሱ። ሁለተኛ ነገር ደግሞ ከኋላ ጩኸት ነበር። ገዳም የምትመላለሽበትን ብር ብትሰበስቢው ኖሮ አንድ ቡቲክ ይከፍትልሽ ነበር። ደሃ የሆንሽው ስለምትጓዥበት ነው ገንዘቡን እንጂ ስላልሰጠሽ አይደለም ወይም ስላልሰራሽ አይደለም ማለት። ያንን ጩኸት በመሄድህ ወይም በመፈወስህ ትርፍ ታገኝበት ነበር ቢሆን ኖሮ። ስለሌለ ግን ትክክል የትኛው ነው ብለህ ስታስብ እንደ ሰው እንደ ደካማ ሰው ወይም እንደ ታመመ ሰው የነሱ ነው ትክክል። ስለዚህ እነሱ ናቸው ትክክል ትልና ሙሉ ለሙሉ ትቀራለህ ማለት ነው። ያ ሲሆን ምን ይሆናል መሰለ፣ አንድ ሄደህ አላገኘህም፣ ፕላስ ዳቢሎስ እዚህ ጋር እያዳከመ ነው በጩኸት። ጭንቅላታችን ደግሞ በተፈጥሮ ምንድነው እናንተ ኮምፒውተር እንደምትጠቀሙት ሪሳይክል ቢን አለው። እንትን ጩኸት ሰምተው ሰምቻ ፈሳለሁ የሚባል ነገር የለም። ሪሳይክል ቢን ውስጥ ይገባል። የሆነ ታይም ላይ በጣም ስትደክም እያወጣ አይምሮክ እንዲኮነህ ይላል እንዲኮነህ። ስለዚህ ያ የተጠራቀመ ይድኝ የነበረው ነገር ያ ሲያደክመኝ ምን ሆነ መሰለ፣ እንዳጋዥ ማለት ነው። አጋዥ ሐሳብ አለ አይደል? ይመነዘራል። በቃ ለመቅረት በቃ አሪፍ ሐሳብ ሆነ። ከዛ ሙሉ ለሙሉ ዘጋሁት እና 1 2 3 አመት ቀቀረው ቤቷ። ተጣላሽ? አኮረፍኳት። እሺ። ከዛ በቃ እኔ ቤትሽ አልመጣም። ኢቭን ተውና ቤተክርስቲያን ስሳለም በጣም የሚያስቀው
ሎቱ ስባት በጣም እንደ ደካማ ክርስቲያን ልትረዳ ትችላለህ እንደ አንድ ክርስቲያን ግን በቃ ሊደረግ የማይችል ነገር ነው ገብቷል ቤተክርስቲያን ውስጥ እንትን ብዙ ምስለ ስዕሎች አሉ አይደል ሁሉንም ተሳልሜ የሷን ፓርት ግን ለመሳለም ትፈልጋለህ ፍቅሩ አለ አለቀቀ እንዳትሳለም ደግሞ ያቆረብከው ኩርፊ አለ በዛ ውስጥ አይነት ነገር ሆኜ ምንድነው ያደረኩት መሰለ አያትና መሄድ ብቻ ሰላድኗል ማለት ነው በቃ ከዛ አንዴ ቅዱስ ማርቆስ ቤተክርስቲያን 6 ኪሎ ማለት ነው እጣ ያወጣ ነበር በድንኳን ምናምን እጣ ነበርችና አጋጣሚ እጄ ላይ 6 ብር ነበር የነበረው ከዛ እጣው ስንት ነው ስላቸው ያው ለመደገፍ ያለህን ነው የምትሰጠውና 3 ብር አሉኝ ኦኬ ብዬ 2 ስጡኝ ስል የመጀመሪያው እጣ እንትን አለኝ 2 እጣ ሳወጣ 2 ነገር ደረሰኝ የመጀመሪያው ምን መሰለ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የሚል እንትን A4 ላይ እንትን ያለ ጥቅስ ነው ፕሪንት የተደረገበት አየውና በጣም ስለምወደው የህይወቴ መመሪያ ስለሆነ ማለት ነው ስለምወደው ደስ አለኝ በቃ ቴንኪው ብዬ ልጁን ተቀበልኩት ሁለተኛው ሲወጣ እስካሁን ድረስ ልጁ እንደነገረኝ ከሆነ እስካሁን ድረስ ምስለ ስዕል ወጥቶ አያውቅም ትልቁ ማለት ነው ልክ በ3 ብር ምን ደረሰኝ መሰለ የአርሴማ ስዕል ምስለ ስዕሏ ማለት እሺ አሁን አየሁት ሁለቱንም ማለት እኔ ቤት ምን ትሰሪያለሽ በቃ አትፈልጊም እኮ ደከምሽ አልኳትኝ እኔም ችግር የለውም ከቅዱሳኑ ጋር አብሬ ይሰቅልሻለሁ ግን በቃ ደክመሻል ባትመጪ ደስ ይለኝ ነበር አይነት ነገር ብዬ ማለት ነው አንዳንድ ጊዜ ሰው ነህና በቃ እንትን ሚዛን ላይ አትመዘንም እግዚአብሔር ትልቁ የእግዚአብሔር ጥበብ ምን መሰለ ባደረከው ነገር አይደለም እግዚአብሔር የሚከስ ለምንድነው እንዴት ነው ምናምን ብሎ አይከስም እንደሰው እንዴት እንደዚህ ትናገርኛለሽ አይልም እንደ አፍሪካ መንግስት ገብተዋል እግዚአብሔር ምን ይላል መሰለ ጮኸ በተናገርኩ ቁጥር የማይሆኑ ቃላቶች ባወጣህ ቁጥር ልጄን ሰዎች ምኑን ቢነኩት ነው እንደዚህ እኔ ጋር መጥቶ እንዲህ አይነት ነገር እስኪናገር ድረስ ያደረገው የትኛውን ስስ ጎኑ ነካው ነው የሚልክ እንጂ እንትን ለግምገማና ለፍርድ እግዚአብሔር አይሮጥም ቢፈልግ እኮ ይችላል ማንንም ፈራጅም አዳኝም ራሱ ነው አይደል ግን ድህነቱ ይበልጣል ለምን ማን ነው እንደዚህ ያደረገው አንድ ሰው በሶስት ሲያወጣ አንድ ሰው አምላክ አይደለህም ሲል አምላክነቱን አምኖ ነው እኮ እዛ ቦታ ላይ ሄደው ሲጀመር ማለት ነው ሊከስም ቢሆን ቢሄድ ሄዷል ቤቱ ያ ደግሞ ምንድነው አምላክ አንተ ነህ ብሎ ነው ሄደው የመጀመሪያው እግሩ መሄዱ በራሱ አምላክነቱን መስክሯል እግሮቹ መስክሯል አንደበቱ ባይናገርም ፕላስ ክሱን ሲያቀርብ ደግሞ ያ ሁሉ ሰው ላያምነኝ ይችላል አንተ ግን እንዴት አላመንከኝም ክስ ነው ክስም ቢሆን እዛ ውስጥም አምላክነት አለ ገባ የሰው ልጅ እስኮንክ ድረስ ብሶትን እግዚአብሔር እንደዛ ነው የሚረዳው ሲመነዝረውም እንደዛ ይመነዝረዋል የሰው ልጅ ግን ክስ ያቀርባል ገብቷል እኔም አርሴማ ጋር የሆነው እንደዛ ነው ለምን ሌሎች ተምረዋል አይደል ከመካከላቸው ከህብረት ለምን ገነጠልሽኝ አይነት ነገር ነው እሱ ደግሞ ፔን አለው በጣም ፔን አለው ልነግርህም አልችለው ፔን ከዛ በኋላ ከ2 አመት በኋላ ተዘጋ በቃ ፋይል ዘጋው በነገሮች ብታስተምረኝም ዘጋው አሁን እንዴ እንትን ያመቷናት እኮ ምናምን ሲሉኝ እናደዳለሁ ጭራሽ ወንደ ንዴት ደረጃ ላይ ደርሼ ነበር ገብቷል አንድ እናት ውርስ ስታከፋፍል እንደመለየት ብለቁጠረው ለሁሉ ተሰጥቶ ሀብታም ለሆኑ ልጆቿ ሰጣ ድሃውን አለማስተዋል ማለት አስበው ባንተ ውስጥ ማለት ፔን አለው አይደል በጣም አታደርግም እንዳትይ አንቺ የላክሻቸው ሰዎች ተደርጎላቸዋል ታደርጋለች እንዳትይ ብዙ ጊዜ ደከመሻል ተደረገልሽ በጣም በዚህ ሁኔታ ውስጥ ነው የነበርሽ እውነት ነው ከዛም ባሻገር ደግሞ ምን እንደሆነ ታውቃለህ ስጋዊ ቢሆን ስተተኛ ነህ አሁን ለምሳሌ አንድ ሰው መኪና አስጠኝ ብሎ መኪና ካልተሰጠው መኪናው ሊያጠፋው ስለሚችል እግዚአብሔር ልክ ነው አለመስጠቱ ለአንዳንዱ ደግሞ መኪና መስጠት ግዴታ የሚሆንበት ጊዜ አለ ምክንያቱም መኪናውን ካልሰጠው ከህብረት ሊወጣበት ነው ስለዚህ እንትን ስለማያጠፋው ይሰጣል ለአንዳንዱ ደግሞ መጥፊያው ስለሆነ እኔ ደግሞ የመጀመሪያው ጥያቄ የነፍስ ጥያቄ ምን አርገህ ስተት ልትለው ትችላለህ በህጉን አስተምሪኝ በህጉን ልሂድ አይነት ነገር ነበር የመጀመሪያ ጥያቄ ከዛ መንፈሳዊ ናቸው በብዛት ገብቷል ራስ ላይ የመስራት አንዳንድ ጊዜ ራስን መስራት ሲያቀተህ የምትለምነው ነገር አለ አይደል እናንተ ሸክሜ ከበደባችሁ ወደኔ ነው አይነት ነገር ስላለ ሸክሜን አቅይልኝ አይነት ነገር ነበር ጭራሽ ስጋዬ ነገር የሚደረግላቸው ሰዎች ጠይቀው ይደረግላቸዋል አንተ የነፍስ ጥያቄ ጠይቅ ቀመልስ የለም ዘጋው ከዛ በኋላ ሶፊ መጣች
ሶፊ መጣችና እንደዚህ ተብለሻል ለምንድን ነው ማን ሄዶ አለች የሚገርመው እሷ ወዲያው እሺ አለችኝ አለችህ እንጂ እሺ አላልኳትም ሶፊን በጣም ነው የምወዳት እንቢ ላለ ማለት ብዙ መንገዶችን ሄጃለሁ በራሴ ማለት ነው ያው ወይ አላስተዋለችውም ይሆናል ወይም ደግሞ ያው ገበና ስለሆነ ደበቀችው ብለን እናስብ እንጂ እንትን ብያታለሁ የመጀመሪያው ብር የለኝም አልኳት አስብ ብዙ እኔ በመሰራባቸው ቦታዎች ገበያ ውስጥ ማለት ነው የምሰራው ዘርግቼ ምናምን መንገድ ላይ ነው የምሸጠውና እዛ አራጣት እንበደራለን ለጉዞ አራጣት ተበድር ያቃለው ብለ ታምናለህ እንዲህ ማደርግ ሰው ለአርሴማ እንትን ላለችው ግን እያለኝ የለኝም አልኳት አልሄድም የለኝም አልኳት መልእክቱ በጓደኛሽ በሶፊ በኩል ከሰማዕቷ ከቅድስት አርሴማ ወደ በርሜል ጊዮርጊስ እንድትሄጂ ነው የመጣው አዎ እንትን ብቻሽን ሂጂ አይደለም ከሷ ጋር ሂጂ ተብያለሁ ይሄ መልእክት ነው የሚገርም ሶፊ ሊጥ ያቦካች የእንጀራ ሊጥ ማለት ነው ያወጥካሽ ከነሊጧ ነው የመጣችው በጣም የደነገጠችው ስሜ ተነግሯታል መሰራበት ቦታ ተነግሯታል እና የኔ እንትን ወዳጅ እንደሆነችም ቁጭ ተደርጎ ነው በቃ ፋይል ሲገለበጥ እንትን ላይ ቀበሌ ምናምን ያለ ልክ እንደዛ ነው ሙሉ ፋይል የተነገራት ከዛ ምን ሆነ መሰለ መታ ነገረችኝ እና ከነሊጧ ምናምን አዩዋትን ምን ሆነሽ ነው ስላት እንደዚህ ተብያለሁ አፈላልገኝ ማለት እንደዚህ አስቸኳይ አይነት ነገር ሲሆን አለ አይደል ሰዎች ደንግጠው የሚመጡበት እንደዚህ አይነት ነገር ሆና ነበር የመጣችው ስትመጣ ምን ሆነሻል ስላት እንደዚህ ሆኗልና ነይ በጣም ነው የገረመኝ ማለት የገረመኝ አድንቄ ምናምን እንዳይመስል አርሴማ አርመናይት አይደለች አርመናይት ነች እንዳበሻ ዙሪያ ጥምጥም መሄድ ምን ያስፈልጋል ቀጥታ ለኔ ለምን አልነገረችኝ አይነት ፍልስፍና ውስጥ አቀበለኝ ማን እንዳቀበለ ያው ሰይጣን ነው ሌላ ማንንም ሊያቀበለ አይችልም አርመናይት ስትሆን ምንድነው እንደዚህ እንዲደረጋል እንዴ ብዬ ጭራሽ እንትን መልእክቱን ማላገጫ አይነት ነገር ነው የወሰድኩትኝ እኔ በራሴ ማለት ነው ከዛ የሶፊ ሐሳብ እንትን አለ በረታ እንደውም ምን አለሽ መሰለህ ከሰው ተበደረችና ትኬቱን ይዛ መጣችና ይሄው ቆርጫለሁ እንሄዳለን አለች በቃ እንሄዳለን ምንም እንትን የለውም ጥያቄ ይሄ የምትለው ነገር የለም የፋይናንስ ችግር ነው አይደል ምን ችግር የለም ሰርተሽ ትከፍኛለሽ ብላ ትኬቱን ቆርጣ መጣች አሁን ምንም አማራጭ የለም ያው መሄድ ነው ፈልጌውም ደስ ብሎኝም አይደለም እየሄድኩ ያለሁት እንደውም በባስ ላይ ሲሄድ ምን እያልኳት መሰለኝ ነበረው ከሰው እኩል መኖሬን ራሱ ስላልፈለግሽ መኖሬን አልፈለግሽም ስላልፈለግሽ አስከሬን ልታረቂው ነው ወይ ምንድነው ከኔ ጋር ቆይ ምንድነው ያለሽ ችግር እያልኩኝ ከራሴ ጋር እያወራው ነበር ሲሄድ የነበረው ልክ እዛ ስንሄድ የመጀመሪያው ፓርት በፈረቃ አይደለ እንደዚህ ሰው ያስገቡ በጣም ብዙ ወረፋ ነበር እና የጉዞውን ራሱ የጉዞ ማህበሩን ሁሉ አላቆመኝ የጉዞ ማህበር ነበር መቶ ምክንያቱም እሷ ናት ሙሉን እንትን ያደረገችው የከፈለችው ምናምን መታቃቸው ምንም ማቄን ጨርቄን ብዬ ነው ተነስቼ የወጣሁት ከሷ ጋር ገባ ከዛ ምንድነው ያደረገችው ገባን እዛ ደረሰን ሲደርሰኝ የሚገርም ነገር በጣም ያስቀኛል አሁን ራሱ ሳስበው 50 ሰው ነው የሚገባው እሺ 50 ሰው ይገባል ተጠምቆ ይወጣል ልክ የኔ ተራ ሲደርስ የኔ ይሄኛው ማለት ነው በቃ ግቢ ሲባል 100ኛ ሰው እኔ ነኝ 100 ሰው መግባት አለበት ተብሎ ማለት ነው እሺ ማለት ከኋላ የቀረን ምናምን አይደለም መሃል ላይ ነን ያለነውኛ ገና ብዙ ሰው አለ ያልተጠራ መሃል ላይ 100 ሰው ይግባ ተባለ እግዚአብሔር ያሳየ በዛ በርሜል ውስጥ 100 ሰው ገብቶ ይደረሳል ማለት በጣም ይከብዳል ከዛ ብርክ 100 ሰው ገባ ከገባ በኋላ 100ኛው እኔ ነኝና በር ላይ ነው በቃ እንትኑ ጠርዝ ላይ ነው ያለሁት የጸበሉ ጠርዝ ላይ ዳር ላይ መጨረሻ እንትኑ ጋር ሳይሆን ክቡ ጋር ሳይሆን በቃ መውጫው ጋር አለ አይደል ጠርዙ ጋር እዛ ጋር ደረስን በቃ ሄደን እዛ ፓርት ላይ ነኝ ያለሁት ጸበሉ አይደርሰኝም ምንም አይደኝም ከዛ አባቶች ብድግ አደረጉና የበጣሳ የሚያደርጉት ነገር አለ አይደል ረጩኝ አይነት ነገር ሰው ሁሉ ተዘርሯል ማለት ሁሉ ተሰውሯል እኔ ብቻ ነኝ ከዛ ውስጥ ምን በቃ ራሴ ነው ዞር የማየው
እያዩአቸው ነው እያንዳንዱ ሁሉ በቃ ሄዷል እንዴ ምንድነው ከዛ እንትን ያሰረኝ ልጅ ፈታኝና ነቃሽ አለኝ ነቃሽ ማለት ምን ማለት ነው አልኩት ከዛ አይ ከነቃሽ ልፍታሽ ብዬ ነው ስምሽ ማን ነው ምናምን ነገር ሲለኝ ነገርኩትና ግራ ገባኝ ነቃሽ ማለት ምን ማለት ነው ለካ እነሱ እንትን ብለው ተሰውሯል ይሄንን እኔ አላውቅም የሚገርም ነገር ሶሻል ሚዲያ ተጠቃሚ አይደለሁም ይሄን የዛኔ አላውቀውም በርሜል ጊዮርጊስ ምን ይሁን ማቆ ታሪክ የለም ያው እንደነገርኩ በሶፊያ አማካኝነት ነው ወደዚህ የመጣሁትኝ ከዛ ልክ እንትን ሰል በቃ ተነስተሻል ተጠምቀሻል በቃ አልኩት አዎ በቃ ኧረ እባክህ ስለው ኧረ አይወራም አለኝ ኧረ እባክህ ይቀልዳል እንዴ 3000 ብር እኮ ነው የከፈልኩት እሺ ለጉዞ አልኩት ከዛ ልጁ መሳቅ ፈለገም እዛ ውስጥም አይወራም ይቀልዳል እንዴ ምናምን ብዬ ለብሼ ወጣው በቃ ከዛ ሶጣ ሰው የለም ገና ነው እኔ ነኝ ለብሼ ወጣሁት ተፈቶ ማለት ነው እንግዲህ አስበው ከመቶ ሰው ብቻህን አለመስወር ማለት ራሱን የቻለ አሁንም ከህብረት መውጣት ነው ከዛ በቃ ለብሼ ወጣው ሰዎችን ስጠይቃቸው ምንድነው ምን ሆነሽ ነው ምናምን ሲሉኝ አይ እንደዚህ ያለ አሃ ጸበሉ አልደረሰሽም ማለት ነው ምናምን አሉኝ አሁንም ግራ ገባኝ ታውቃለህ በጣም የገረመኝ ነገር ምንድነው አንድ ሰው ካላመነ ማመን እስካለበት ድረስ ጊዮርጊስ የማሳመን ግዴታ ስለነበረበት ከዛ ሁሉ ሰው ለይቶ እኔን ያልሰወረ ይለዛል ጸበሉ ስትገባ ማመን አለበት ሳታምን መግባት አትችልም ለፈውስ ነው ገብቷል ለፈውስ እስከሆነ ድረስ ምንድነው ያመነ የተጠመቀ ይድናል አይደለ መጀመሪያ ማመን ይኖርብሃል ለመጠመቅ ያው ያኛው የልጅነት ጥምቀት ቢሆንም ይሄኛውም ግዴታ ነው እምነት ላይ እንትን ግዴታ ነው በቃ የማመን ግዴታ አለበት ከዛ ሁለተኛው ምን ሆነ መሰለ ሰው ሁሉ በቃ እንደዚህ ያየው ምናምን ሲል በቃ ሙድም ይዝም መሰለኝ ማለት ማቆ ታሪክም ከዛ ግራ ገባኝ ከዛ ሶፊን ስጠይቃት ምን ሆነሻል አንቺ አለችኝ እንዴ መቶኛ ምናምን አድርጎኛ እንዴት ብሎ እንትን ይላል እንዴ መቶኛ ብለ ደግሞ እንዳታወራ አጠገብ ባንድ ጣሳ ይሄደ ሰው አለ ስለዚህ ችግሩ ያለው አሁንም አንተ ጋር ነው ይሄን ነገር አትረዳም ታማለ ለምን ታመምክ አትባልም ገብቷል ህመምህን የሚያቀል ዶክተር ደግሞ ዛጋ ጊዮርጊስ ስለዚህ ምን እንዳደረኩ ታውቃለህ እንዴ አልኩኝ ይወል ወረፋ ማጭበርበር በፍጹም አትችልም ትታሰራለህ ራሱ ጊዮርጊስ አስሮ ነው የሚያስወጣ ካላወራህ በስተቀር አትፈታም እመቤቴን አልኳት አጭበርብሬም ቢሆን እገባታለሁ ማሰር አይደለም ይቆልፈኝ ተቀልጃለሽ እንዴ ሁሉ ሰው እንትን አግኝቶ እኔ ጋር ሲሆን ለምን አልኳት ስለዚህ የሆነ ነገር አለ ማለት ነው ሶፊ ግድ የለሽም እንትን እላለሁ አልኳት ከዛ እንዳጋጣሚ ደግሞ አንዷ ልጅ ከኛ መካከል የመጣች ቃይ ዛሬ ንጹህ አይደለም መግባት አልችልም አለች መግባት አልችልም መቆየት ፈልጊያለሁ ብርና ስንቅ የለኝም ግን መቆየቴን ስለፈለገ ነው መሰለኝ ጊዮርጊስ አላውቅም እንትን አልኩኝ ምንድነው ንጹህ አይደለም ዛሬ መግባት አልችልም ማለት ደስ አላለኝም ስምሽን ቶሎ ያልኳት የኔን ስም አስመዘገብኩላትና ለነገ የሷን ስም እንትን ብዬ እንደውም ማስተውሰው ኢየሩሳሌም አማረ መሰለኝ ስሟ ራሱ ከዛ ሰጠችኝ ኢየሩሳሌም አማረ በእሷኛው በቃ ለነገ አርግልኝ አልኩትኝ ለነገ ይሁን ማለት መቼ መሰለ እንደ ከነጎዲያ ነው የምንሄደው በቃኛ መኪናችን ተነስቶ እንደ ከነጎዲያ 3 ቀን ነው የምትቆየው እዛ ውስጥ ከዛ እንደ ከነጎዲያ ልንሄድ በነጋታው ምን አደረኩት መሰለ እኔ ገባውበት ታዲያ ስገባ የሚገርምህ ነገር እንደ መቶኛ ምናምን አይደለም ለምን 1000ኛ ሰው ያስገባ ማያገባኝም ብዬ ከሰልፍ ወጥቼ ሮጬ በርሜሉ ክቡ ጋር አለ አይደል ውስጥ ነው የገባሁት ገብቼ እኔ አላቅም አልሰማችሁም አልኳትኝ ከዛ ያለው ረፋሽ እኮ ምን አገባኝ በስም ደረጃ አክብር ያለው ስለዚህ አልሰማሽም ምክንያቱም ክርስቶስ ኢየሱስ በህዝብ ሲከተለው ይገፋፉ ነበር አይደል ይረጋገጡ ነበር ለምን ለመዳን ታርጌትህ ለመዳን ነው እዛጋ ብልጫ አግኝቶ የዳንም አለ ካልሆነም ደግሞ ብልጥ ሆነ ደግሞ ምንድነው እንደ ዘኪዮስ ዛፍ ላይ ወጣል አይደል በቃ ለመዳን ነው ሁሉም ለክፋት አይደለም ሶ ተንደርድሬ ገባው ከዛ እንደውም አንዳዛውንት የኔ ልጅ ቦታ ቀይርኛሉኝ ከኔ ፊት ናቸው ከዛ አልቀይሮትም ማዘር አልኳቸው እኔ አልቀይሮትም አልችልም በቃ ይሄ የባስ ወንበር ቢሆን እነሳሉት ነበር ስለሚያስጠይቀኝ ይሄን ግን አያስጠይቀኝም በቃ እዛ ውስጥ ምን አይነት ካራክተር ነበር የመሰለ አልሰማም አያገባኝም ይሄ ቦታው የኔ ነው አይነት ነገር አለ አይደል
እንደዚህ አይነት ደረጃ ላይ ደርሼ ነበር የገባሁት። ልክ ገብቼ ጸበሉ እግር ጋር ሲመጣ የሚሰወር አለ፣ ወገብ ጋር ሲደርስ የሚሰወር አለ። የኔ ግን እዚህ ጋር ሲደርስ ነው የተሰወርኩት። ከዛ ምን ሆነ መሰለ ፋይል ተገለጠ። በቃኝ ብዬ ይሄ በእግዚአብሔር ደረጃ ተስፋ ቆርጠ የምትሆ ነገር አለ የተዘጋ ፋይል የዘጋውትን የዛሬ ስንት አመት የዘጋውትን ፋይል አወጣው እግዚአብሔር አወጣው ስለ በቃ አይሆንም እኔ ለዛ ቦታ አልመጥንም በቃ ባይፈልገኝ እንጂ ብለህ አይታ የሚደክመ ነገር አለ ተረሳውና ደግሞ ወደ ሌላ ህይወት ትሄዳለህ እሱን ህይወት ምን አደረገኝ መሰለ በቃ ፋይሌን ዘግቻለሁ አለቀ እግዚአብሔር በቃ ስላልፈልገኝ ነው ቢፈልገኝ ኖሮ የሁሉ ነገር ያደርግልኝ ነበር አይነት ነገር ነበር ያልኩት ከዛ እንትን ሲከፍተው እኔ ማን ይቆጣጣረኝ ከዛ በኋላ ማን ይቆጣጣረኝ ምን ሆኖ መሰለ ብዙ ጊዜ ሁለት አይነት ሰዎች አሉ አይደል የመጀመሪያው የወረቀት ሰዎች ናቸው በእውቀታቸው የሚሰሩ ሁለተኛው ደግሞ የቴክኒክ ሰዎች አሉ በሙያቸው አገራትን የሚያገለግሉ እኔ ደግሞ የወረቀት ሰው ነኝ ብዙ ጊዜ እነዚህ አይነት ቴክኒክ የምትላቸው ሙያ የምትላቸው ነገሮች እኔን አይወክሉኝም ግን እየሰራው ያለው እዛ ውስጥ ነው የማልፈልገውን ህይወት ነው እየኖርኩ የነበረው መማር ብቻ ነበር የምፈልገው ለምን መሰለ አሮጊት አያቴ ለመርዳት አባቴ የተሻለ ነገር ላይ ለማድረስ ለሀገሬ ጥሩ ዜጋ አበረክታለሁ በቤተክርስቲያንም ደረጃ ጥሩ ትውልድን አወጣለሁ ወደ ላይ ባልችል እንኳን ያለፉት ትውልዶች ባልችል ከስር ሰራለሁ ብዬ ስለማስብ ማለት ዛሬ እንደ ቤተክርስቲያን የትናት ምንድናት በማን እየተዳደረች ነው ብለ ስታስብ እንደ አንዳንድ ተራ ክርስቲያን ያሳዝናል አይደል ምንም ቆሻሻ ውስጥ ነው አልኩ የንጉስ ልጅ ነህ አንተ ልዑል ነህ ገብቷል አባትህ ትልቅ ቦታ ላይ ሆኖ ያባትህ ቤት እንትን በማንንም ቀማኛ ሲበላ ስታይ ያለው ስሜት አለ የሚያም ስሜት ገብቷል እኔ እንደዛ ባልሆን ኖሮ እኔ ባልወድቅ ኖሮ ቤተክርስቲያን እንደዚህ አትሆንም ነበር አይነት ቁጭት ነው እና በእንደዚህ አይነት መንገድ እንደዚህ ተምሬ እንደዚህ አድርጌ የኔ ሐሳብ ነው የልጅነት ሐሳብ የገባ ግን ሙሉ ለሙሉ ትምርቴ ተበላሽ ምክንያቱን አላውቅም ነበር ትምርቴ መበላሸቱ ብቻ እንዳይገርምክ ምን ህይወቴም ጭምር ነው የተበላሸው ወደ እኔ በመንፈልገው አቅጣጫ ሳይሆን ወደ ማልፈልገው አቅጣጫ ነው እየሄድኩኝ ያለሁት ሳልፈልግ ማለት ነው የምናገራቸው ንግግሮችና የምኖራቸው ኑሮች አንድ አይደሉም እነዛ የተዘበራረቀን ሐሳብ ይዘህ እየኖርክ በቃ እግዚአብሔር ፋይሉን ስለዘጋው እኔም ልዝጋው ብለ ነው እንትን የምትለው ደርስ እንደዚህ ያለው ነው ፋይሉን ገለበጠው ጊዮርጊስ ሙሉ ለሙሉ በቃ እንዴት እንደመጣው ቤት በኩል እንትን እንዳልኩኝ አሁን ላይ እንዴት እንዳለውና ወደፊት ምን መሆን እንደምችል ሁሉ አለ ነገረኝ አሁን እንዴት ብዬ ልንገር አንድ ተማሪ ተምሮ የተሻለ ደረጃ ላይ ይደርሳል አይደል ለምሳሌ አሁን በአያት ታድግና በእናትና አባት ታድግ ልዩነት አለው በርግጥ የኖርኩባቸው አዲስ አበባ ላይ ተወልጄ ልደግ እንጂ ስደተኛ ነኝ ተፈናቃይ ምናምን ዛሬ አሁን ተፈናቃይ መጣ እንደዚህ በጦርነቱ ምክንያት ምናምን ሲባል ይገርመኛል ምክንያቱም ያንን ኑሮ ነው ቀድም ይኖርዋለሁ እንዴት መሰለ ቤተሰቦቼ እናትና አባቴ ነበሩ ልክ እናቴ በህይወት ታማ ሞተች አይነት ነገር ከዛ አባቴ ታናሽ ወንድሜን ይዞት ሄደ ከዛ እኔ ደግሞ የእናቴ አክስት ጋር በተለምዶ አክስቴ ስለምላት አክስቴ ልበልልህ እንጂ የኔ ሳይሆን አክስትነቷ ለእናቴ ነበር ከዛ ምን ሆነ እሷ ጋር መኖር ጀመርኩ ያው ብዙ ፈተና ብዙ ህይወትም ያለ እድሜ ታያለ ያው ቤተሰብ የሌለው ሰው ምን ሊሆን እንደሚችል አስቡ ጉስቁልና ውስጥም ብዙ ነገሮች ሊደርሱብህ ይችላል በጣም ብዙ ነገሮች ይደርሱብሃል በመንፈሳዊም ዓለም ጠንካራ ሳልሆን አያቴ ጠንካራ ነበረች አባቴም ጎበዝ ነው በርግጥ የተወሰነ ያው የሰው ልጅ ጉድለት ይኖረዋል ጉድለት ቢኖርበትም በእምነቱ ቀልዳቅ ከእንደዚህ አይነት ቤተሰብ ወጥተህ ሌላ ቦታ ላይ ልትገኝ አትችልም መስመሩን ያስይዘውሃል ለምታውቀው አንድ ነገር ብቻ ነው በሱ መሄድ አይነት ነገር ነው ገብቷል አባቴ እንደዛ ነበረ ከዛ አያቴ ሞር ደግሞ አያቴ ምንድናት መሰለ የሰው ልጅ ለሁለት ነገር ይኖራል ለሀገርና ለሃይማኖቱ ስለሃለች
እና የምታወራልህ ምንም ታሪኩ ምናምን ስለምታወራ መስመሬ ምንድነው እሷ ነች። እሷ ስለነበረች ገብቶሃል ከእናትና አባቴ እሷ በሞት እንትን ስትል ወንድሜን ይዞት ሲሄድ እሱ ምንድነው የሆንኩት መሰለኝ እኔ ቀጥታ ሄድኩት አክስቴ ጋር ያው አክስቴ ጋር ትንሽ ጥሩ ያሉን ነገሮችም ነበሩ ደርሰውብኛል። ያው አንድ ልጅ ወላጅ ሲኖርውና ወላጅ ሳይኖረው ልዩነት አለው አይደል? አዎ ለምሳሌ አሁን እሱን ነገር ሙሉን ተንትኜ ብነግር ደስ ይለኝ ነበር። ግን እግዚአብሔር ይቅር ያለውን ኃጢያት እኔ ማንሳት መጀመሪያ አልፈልግም። ፕላስ ደግሞ ሙሉ ለሙሉ አንነግርህም እንዳልልህ ምን ይሆናል መሰለ ምህረቱንና ቸርነቱን መርገጥ ይሆንብኛል። ግን እንዴት ብዬ ላስረዳህ መሰለ እግዚአብሔር በዛን አንድ ልጅ ሲሰጥህ ኃላፊነት ሰጥቶ ሆኖ አይደል ወደዚህ ምድር ስታመጣው ኃላፊነት አለብህ። ያባት ኃላፊነት ውዴታ አይደለም ግዴታ ነው። ያንን ግዴታ አንተ መወጣት ካልቻልክ ግን ሁለተኛው ሰው ይወጣልኝ ማለት አትችልም። ስለዚህ በዛ ውስጥ ልጅ ይጎሳቆላል፣ እውነት ነው ይጎሳቆላል። በልጅነቴ ብዙ ነገሮችን አይቻለሁ ገብቷል። ረሃብም ጥምም መገፋትንም መረገጥንም አለመፈለግንም አለመወደድንም ብዙ ነገር አይቼ አልፌበታለሁ እሱን ነገር። ከዛ በኋላ እሱ ነገር ነው ጠንካራ የሚያደርግ በነገራችን ላይ። አሁን ለምሳሌ ሰማዕታት የምትላቸው ለምን ሰማዕታት ሆኑ? መከራ ስለተቀበሉ። መከራቸው ምን አድርጓቸዋል? አጽንቷቸዋል። በቃ ያለ መከራ ልትቆም አትችልም ነው። አንድ ሰው ጀግናን ምን ይባላል መሰለ እንደውም ከናባባሉ ጀግናን ምን ያወጣዋል ቢሉ መከራ ይባላል አይደል? መወለድ አይደለም ጀግንነት ከፈተና ወይም ከመከራ ስትወለድ ነው ጀግና ልትባል የምትችለው። ያንን ፓርት ማለፌ ጠንካራ አድርጎኛል ለኔ ገባህ? ከዛ በኋላ ግን ምን ይሆናል መሰለ የፈለከውን ደግሞ ዋጋ መትከፍልለትን አለማግኘት ደግሞ ስብራት መልሶ ሊያመጣ ይችላል። ከዛ ትምርቴ ምን ሆነ መሰለ እዛ ፓርት ላይ ልክ 10ኛ ክፍል ስገባ አሪፍ ተማሪ ነበርኩኝ ከ1 እስከ 8 በጣም አሪፍ ተማሪ። ከዛ ልክ 9ኛ ክፍል ስገባ ምን እንደምማር አይደለም ማን እንደሆንኩላ እስከ መርሳት ደርሼ ነበር። በርግጥ ጻድቃኔ ባለውለታዬ ነች ጻድቃኔ ማርያም ማለት ነው። ለምን መሰለ በዛ ቲኔጀር ላይ በነበርኩበት ታይም አልዛይመር ይመጣ ነበር። ሙሉ ለሙሉ አልዛይመር ስሜን እኔነቴን የት እንደሆንኩኝ የማን ልጅ እንደሆንኩኝ ማላስታውስባቸው ጊዜያቶች ነበሩ። 3 አመታት ራሴን ማላቀባቸው ጊዜያቶች አሉ። ምን ፓርት ላይ እንትን ያደርገኛል ያባነነኛል መሰለ ሄድና የሆነ ቦታ ላይ ከደረስኩ በኋላ ራሴን እንትን የሆነ ብልጭታ ነገር አለች። ከዛ ምን ልሰራ እዚህ መጣውላለሁ ማንነሽ ምንድነሽ ሲባል ጻድቃኔ በነበርኩበት ታይም ሙሉ ወጥ የሆነ አልተቀመጥኩም። የሆነ ጊዜ አልተቀመጥኩም እንደዛ ግን እየሄድኩ እየመጣው ያው ስንቅም ስለሚያልቅብ ስለማትችልም ራሴን ስለማስተዳደር ምን ነበር መሰለህ የነበረው በወቅቱ ጻድቃኔ በነበርኩበት ታይም ስሜን ማላስታውስባቸው ጊዜያቶች ናቸው። ከዛ ደግሞ እየቆየ ደግሞ ትምርትን መርሳት ምን ማለት መጣ። ይሄ የመጣው ስንት ያክፍል መታለ 9ኛ ክፍል እያለሁ ይሄ አሪፍ ትምርት ተማሪ ነኝ ብዬ ማስበው አይደለም ትምርቴን ስሜን ሁላ መርሳት ጀመርኩ። እና የሚያቁኝ ሰዎች እንዴነሽ ምናምን ሲል አማለው ምናምን ስም አልጠራ በቃ ላሉኝ ነገር እንትን ነው ግብረ መልስ ነው መሰጠው ዝም ብዬ ስለማላውቃቸው ማለት ነው። እየቆየ ግን ውስጤን አደከመው በጣም ገባ። አሁን በርሜል ጊዮርጊስ ገላገለኝ የሚልህ እሱንና ዲስክ መንሸራተት ይባል ነበር ወገቤ ላይ ማለት ነው። ዶክተር ጋር ለመመርመር ሄደን ዲስክ መንሸራተትና የተባልኩት አልዛይመር አለብሽ ነው። እና ሁለቱን ሄጄ ባንድ ጥምቀት ሁለት አይደለም 7 ቀን አይደለም አንድ ምለ አንድ ሱባኤም አይደለም አንድ ጥምቀት ነው ማወራክ። አንድ ጥምቀት በአንድ ጥምቀት ዋጋ ከፈልክባቸውን እድሜህን የተበላህባቸውን ነገሮች ቀጥ አደረገልህ ቢባል ሰው ያምናል? ሊያምና አይችልም። አንዳንዱ እንደውም ሙድ ይዝባል
አረ ምናምን ሊልህ ይችላል። የተሰጠህን የምታውቀው ግን አንተ ነህ። ስለዚህ በርሜል ጊዮርጊስ ሄጄ እንደዚህ ያገኘው ሚላችሁን ሰው እንደዚህ አትበሉ ትላለሁ። ሁለተኛ ነገር ደግሞ የማስረዳት ግዴታም የለብህም። ያደክመዋል እንጂ ምንም ሊሰጡ የሚችሉት ነገር የለም። ልክ እንደ ፊልጶስ ምን ማለት አለበት? ሄዳችሁ እዩ። የወደደ ሄዶ ያያል። ፊልጶስ ለናትናኤል ምን ብሎት ነበር? የናዝሬቱን ኢየሱስ እኮ በመጽሐፍ የተጻፈለትን አገኘነው፣ መሲሁን አገኘነው ሲሉት ከናዝሬት እንዴት መልካም ነገር ይወጣል አለ። በእርግጥ እሱ ለክፋት አይደለም እንደዛ ያለው። ናዝሬት በወቅቱ የነበረችበት የኃጢአት አዝቅት ነበር። እንዴት ሊወጣ ይችላል ሲል ምንድነው ፊልጶስ ምን አለ? ሂድና ነዳጅ መፍጀት አያስፈልግም። ሄደው ይዩ። አይተህ ነው ከዛ በኋላ ኖ ልትል የምችለው። አንድም ፍርድ ልትፈርድ የምችለው ምን ሲሆን ነው? አይተህ ነው አይደል? ከሁለቱም አንግል በሚዛን መዝነህ። ስለዚህ ምን ልል እችላለሁ መሰላችሁ? ሂዱና አዩ ነው። ሌላ ምንም ልላችሁ አልችልም። ግን እዛ ጋር ያንቺ የተዘጋውን ምዕራፍ ልክ ተከፍቶ ማየት የጀመርሽበትን ነገር በደንብ ግለጁ። ገብተሽ ያየሽውና እሱን በቃ የተዘጋው ነገር ሲከፈት ያለው ላይ ቀጥይ እስቲ። ኦኬ ምን መሰለህ? የትምህርት እድል የሚባል ነገር አለ። አሁን የትምህርቴን እድል ተወስዶ ነበር። ያ ፖቴንሻሌ አቅሜ የነበረኝ ጉጉት የመማር ጉጉት ማለት ነው። በምድር ላይ ምንም አልፈልግም፣ አንድ ነገር ብቻ ነበር የምፈልገው፣ እሱንም መማር። ለትምህርት ያለኝ እንትን ጉጉት ይበልጣል በጣም። እግዚአብሔር በምን ባረከሽ ብትለኝ በትምህርት ነው የምልህ፣ ሌላ በምንም ልልህ አልችልም። እየወደኩም የምነሳለት ትምህርቴ ነበረ። ልክ 10ኛ ክፍል ስገባ ነገሮች እንትን ከቁጥጥሬ ውጭ ሆኑ። እንደነገርኩ ስም አለማስተዋስ ማለት በጣም ከባድ ነገር ነው አይደለም? የተማርከውን ትምህርት ልክ 9ኛ ክፍል ስገባ ምን ሆነ መሰለ? 13 ከ60 10 ከ40 እንዲህ አይነት ውጤቶች መጡ። 8 በደንብ የተማርክ ሰው እንደውም ከ8ኛ ክፍል ሰነፍ ሆኖ ልክ 9ኛ ክፍል ሲለወጥ ታያለ አይደለ? የኔ ተገላቢጦሽ ነበር የሆነው በወቅቱ። ተገላቢጦሽ ማለት ነው። ሊያውም ደግሞ እኔ በማላቀው ነገር ባልገባኝና ባልተረዳሁት ነገር አንብበ ሄደህ መርሳት ማለት በጣም ከባድ ነገር ነው አይደል? ወይም ደግሞ ጓደኞችህ በቃ ተነጋግረህ የከበዳቸውን ልታሳያቸው ምናምን ነገር ተነጋግረህ ገብተህ ማለት 16 ከ60 13 ከ60 10 ከ40 ምናምን ይዘው ውጤት መተቀጥታ ወደማይሆኑት ቦታ ላይ መንደርደር ማለት ከባድ ነው። ለሰሚ እንኳን ለኗሪ አይደለም ለምትኖረው አካል ሳይሆን ለኗሪ ከባድ ነበር። እያለ 12ኛ ልክ 10ኛ ክፍል ስገባ ተሰበረ። ውጤት የለም። በወቅቱ በጣም ነበር የታመምኩት። ከዛ ልደታ ማርያም ጸበል ነበረች እንትን ያለች ወደ ራሴ እንድመለስ ያደረገኝ። እስከ ራስ ማጥፋት ድረስ ልደርስ ምንም የቀረኝ ነገር አልነበረም። አያቴ ግን ጎበዝ ነች ማለት አንዳንዴ መንፈሳዊነት እነሱ ይበልጡናል። ባነበብ አይደለም ገብቷል፣ ባወቀ ነው በቃ በተረዳ ነው። እና ያለም መጨረሻ አይደለም ድጋሚ መፈተን እኮ የሚባል ነገር ሰምቻለሁ። ለምን ደግመሽ አትፈተኝ? ይሄን ብትወድቂ ያኛውን እኮ ታልፊያለሽ አለች። ስለዚህ ሁለተኛ እድል ተሰጠኝ ማለት ነው። ስለዚህ እስቲ ልሞክረው በሚለው አሁንም ሁለተኛውም ሶስተኛውም የለም ፕራይቬት ተፈትኜ ማለት ነው። ዛኔ 10 ነበር የነበረ 10ኛ ክፍል ማትሪክ ፈተና ነበርና ተፈተንኩ። ስፈተን ምን ይሆናል መሰለ? ጭራሽ ከተሰጠኝ የዛኔ 2 ነበር ማለፊያ 2 ማለት ነው። እኔ 17 ነበር ያመጣሁት አስብ። ከዛ ጭራሽ ሁለተኛው ላይ ስፈተን ስንት ሆነ መሰለ? 214 መጣ ሁለተኛው ማለት ነው። ከዛ ምን አደረገው ትምህርት ሚኒስተር ደግሞ ይሄ የዛኔ 2-3 ምናምን ለፕራይቬት እንደዚህ ለእንትን እንደዚህ እየተባለ ነበር ሲሰጥ የነበረው። ሰቀለው። ሲሰቅለው በቃ ኔክስት ይር ደግሞ እሞክራለሁ እስቲ ምናምን ብለ በሙከራ ውስጥ ተስፋን ሰጠኝ እግዚአብሔር ገባ። ከዛ እያለ ስል እኔ 2.5 ሳመጣ እሱ 2.8 ያደርገዋል። የመጨረሻዋ 3 እኔ ሳመጣ 3.1 ተባለ። ከዛ የዛኔ እያንዳንዷን ቀድጃት ነበር ቅድድድ አድርጌ ጠይዋለሁ።
በቃ እኔ ከዚህ በኋላ ምንም ነገር ማድረግ አልችልም በቃ ተይኝ በቃ ወዛደርነሽ ብሎኛል እግዚአብሔር እንደወዛደሩ ሰርቼ እበላለሁ በቃ አልፈልግም አይነት ነገር ብዬ ቀጥታ ምንድነው በቃ ወደ ስራው ዓለም ነው ሙሉ ለሙሉ የገባሁት ከዛ በዛ ቱዋንቮር በርግጥ ቅድስት ማርያም ዩኒቨርሲቲ ያኔ እንትን ዲፕ ይሰጥ ነበር እና 4 አመት ምናምን ተምሬ ዲፑን ይዞ ነበር የሚገርም ነገር ዲፕም ላለማግኘት እንግዲህ መንፈሱ ክብደቱን ነው ዲፕም እንዳላገኝ የመጨረሻው ኤግዚት ኤግዛም የሚባል ፈተና ላይ ጥሎኝ ነበር ምን አረጋው መሰለ ሙሉ ፋይሌን አጠፋው ያጠናሁት ሙሉ ፋይል በቃ ሙሉ ፋይል ጠፍቷል እና የት እንዳነበብኩት የመጽሐፉ ገጽ አስታውሳለሁ ምን ማለት እንደሆነ ግን አላስታውስም አሁን ይሄ ሙሉ አልዛይመር ራሱ ልትለው አትችልም አልዛይመር እኮ እንደ አልዛይመር ተብሎ ባለሙያዎች ሲተነትኑት ሙሉ ለሙሉ ራስን አለማወቅ ነው ይሄ እኮ ሀፍ ይመጣል ሀፍ ይሄዳል አይነት ነገር ከዛ ለሰው ልታስረዳው ብትሞክርም ምንድነው የሚሆነው መሰለ ከባህሪ ጋር አንድ ጠንካራ ሰው ያሟል ብሎ ማህበረሰቡ አያስብም ይሄንንም ታልፈዋለህ ነው የሚልህ የሆነ ቀለል አድርጎ ነው የሚያስበው እና የኔ የምትለውን ሰው እንኳን መንገር አትችልም ይከብዳል በጣም ነው የሚከብደው ለመናገር ማለት ነው ከዛ ምን ሆነ መሰለ ያንንም ፓርት አንድ መምህር ነበርኝና በዚህ አጋጣሚ በጣም ነው ማመሰግነው መምህር በሪሁን ይባላልና በወቅቱ አሁን ትምህርት ቤቱ ይኑር አይኑር አላውቅም እና ምን አለኝ መሰለ ባዶ ገጽ ነው ሰጠሁት ስሜን ጽፌ ስም ብቻ እንትን ሰጠሁት ሲሰጥ ምን ሆነሽ ነው ሲለኝ ደስ አላለኝም አልኩት ሙሉ ፋይል ወጥቷል እያሰብኩ አይደለም ቢያመኝ ነው መሰለኝ ስለው በቃ ውጭ አለኝ ከዛ ስሜን ምን አደረገ መሰለ ቀደደው እና እንትን እዛ ፊርማ የምትፈርምበት ፊርማ ላይ ስሜ አለ ፈተናዬን ግን ቀዶ ጥሎታል ስሜ ካለ ደግሞ ተፈትኛለሁ ማለት ነው ያ ፈተና ጠፋ ማለት ደግሞ የማን ኃላፊነት ነው የፈታኙ ኃላፊነት አለ አይደለም ፈታኙ ማን ነው እሱ ራሱ እንግዲህ ራሱን ምን አደረገ መሰለ ተጠያቂ አደረገና እኔ ተፈትኜ ነበር በይዝም ብለሻለኝ ድጋሚ እንዲፈትኑኝ ማለት ነው በቃ ኤግዚት ኤግዛም ከወደክ ምንድነው መሰለ ትምህርት ቤቱ የሚያደርገው ይዛኔ ድጋሚ መፈተን የሚባል ነገር የለም ትማራታለህ ኮርሱ የወደከባትን ትምህርት ተምረህ ነው እንትን የምትለው ስለዚህ ምንም ችግር የለም እንትን ታያለሽ የኔ ጥፋት ነው በቃ ከመካከሉ ጠፍቷል ብዬ አስባለሁ አለኝ እንደዛ አደረገ ከዛ ድጋሚ ተፈተንኩ የሚገርም ነገር ድጋሚ ስፈተን ለፈታኙ ነግሮት ነበር በቃ በተቻላት መጠን አጤሪራ ተያዝና ገብታ ተፈተን አታስጨንቃት በፊት እንደዚህ አልነበረችም አውቃታለሁ አይነት ነገር ነበር በርግጥ ቀረቤታም ስለነበረን ስላለው ሁኔታ ከዚህ በፊት እንትን ቢዮ ነበር ከዛ ኢትሶክ ያለ በእንትን የቻለውን ሰርቼ ኤግዚት ኤግዛሙን አልፌ ግራጁዌት አደረኩ ገብቷል ያንን አካውንቲንግን ግን እኔ አልፈልጉ ምርጫ አይደለም ስማረው ምርጫ አይደለም ያው አያቴን ላለማሳዘን ይሁን በሚለው ነበር እንትን ያልኩት እና የሚገርም ነገር ፕራይቬቱን ያ ሁሉ ስሞከር አልተሳካልኝ እና ፋይሌን ዘግቻለሁ በቃ እግዚአብሔር ትቶኛል ስለዚህ እኔም ለተወለት አይነት ነገር ነው እና ሙሉ ለሙሉ ስራዬን ምንድነው ያደረኩት ወደ ንግዱ ዓለም መጣው ማለት ነው ልክ ወደ ንግዱ ዓለም ከመጣው በኋላ ምን ሆነ መሰለ ያው እንቅስቃሴዎች አሉ እና ደግሞ ወገቤን በጣም ነው የሚያመኝ እንደነገርኩ ቀድሞ እንትን ያለው የተጋለጠው መንፈስ የጭንቅላቴ እንጂ ወገቤን አላውቀው መቼ ያወኩት መሰለ ያንን የጉልበት ስራ በመሰራ ሰዓት እንትን ማለት አልችልም ትልልቅ ያባት ጃኬቶች ነው ማረገው ለምን በነጠላ አስሬው ነበር የሚሄደው በጣም ነው የሚከብደኝ እና ምንድነው በዚህ በሙቀት ይሄን ሹራብ አድርገሽ ምናምን ይሉኛል ብዙዎች ግን ያገባቸው ማስሬ ምናምን ነበር እንትን ምለው ገባ መንቀሳቀስ ነው የነበረው ከዛ እሱን ፋይል ዘግቼው ስለነበረ በርሜል ጎርጊስ ስመጣ ደግሞ ምን ሆነ ለመሰለ ይሄ ኮካ እንትን ብዙ ጊዜ አመት ባለ ፌስቲቫል የሚቀርብበት ከፊት ከላይና ከታች ሆነ ይሄ ኮካ የሚያስተዋውቁበት ባሳወቀው ይሄ ኮላ ከፊት ክፍት ከስር እንትን ያለው እሱኛው አይነት ገባ ያየሁት ምን መሰለ እሱኛው አይነት መኪና ነው እና ብዙ ትልልቅ የሚባሉ ሰዎች ነው የተቀመጡት በእድሜም የሆነ በሚዲያ ላይ የምታውቃቸው ትልልቅ ሰዎች አሉ አይደለ እነሱ ተቀምጠዋል የሴትና የወንድ ወገን አይነት ነገር ሆኖ ሴቶቹ ነጠላ ለብሰዋል እንደኔ ማለት ነው ወንዶቹ እንዳንተ አይነት ነገር ነው ለብሰው የተቀመጡት ግን እነዚህ የተቀመጡ ሰዎች ክርስቲያኖች ብቻም አይደሉም
በአለም ላይ ታዋቂ የሆኑ ሰዎች ናቸው። የሆነ የምታውቃቸው ሚዲያ ላይ ያሉ ሰዎች አሉ አይደለ? እሱን ያሳየኝ እና መጽሐፍ ቅዱስ ጥቅስ ምናምን የሚይዝባት ሰማያዊ አጀንዳ አለችኝ። እሱን አጀንዳ ከፍቼ እያወራሁ ነው። ስለምን እንደማወራ አላውቅም። እያወራሁ ነው ያሳየኝ ማለት ነው። ልክ አሳየኝና ቆሜ ያወራለሁ። ከዛ እነሱም ታዲያ ምንድነው ተመስጠው አይነት ነገር ነው የሚያዩ። ከዛ እሱ ነገር ደግሞ ጠፋ፣ ሙሉ ለሙሉ ጠፋና ድጋሚ ደግሞ መጣ። ድጋሚ ሲመጣ ምን ይዞ መጣ መሰል? አዳራሽ ይመስለኛል፣ የመመረቂያ አዳራሽ። መመረቂያ አዳራሽ ላይ የሀገር ዋንጫ ተሰብስቦ ይሄ ምርቃትን በተመለከተ አለ አይደለ? ትልልቅ ምርቃቶች ሲዘጋጁ አይነት ነገር እዛ አዳራሽ ላይ ስሜ ተጠርቶ አይነት ነገር ሲሄድ ነው የሚያሳየኝ። አስበህዋል? እዛ ጋር በቃ አልተፈለገ ፋይል ብዬ የዘጋሁት ማለት ነው። በቃ እግዚአብሔር ትቶኛል ያልኩት ማለት ነው። ትቶኛል ብዬ ሙሉ ለሙሉ ዘግቻለሁ። እዚህ ጋር ደግሞ 2015 እንደዛ አደረገ። ይሄ ነገር ምንድነው ብዬ ለሶፊም ነገርኳት። ከዛ እንግዲህ እግዚአብሔር ምን እንደሚያመጣ ምን ታውቂያለሽ አለች። ከዛ መጣን። በጣም ማጣራት ስለፈለኩኝ እንደውም ሶፊያ እንዴት ሄደችው በርሜል ጊዮርጊስ ነግራህ እንደሆነ አላውቅም። ከዛ በኋላ እኔ ሁለተኛውንም ሶስተኛውንም አራተኛ ጊዜ መጣው ድጋሚ ሄድሽ? ከዛ በኋላ 3 ሄጃለሁ። እሺ 3 ሄጄ በተደጋጋሚ የሚያሳየኝ ምንድነው መሰለ? ይሄኛው በተደጋጋሚ ያሳየኝ። የመጨረሻውን ደግሞ ምን ሆንኩ መሰለ? ለምስጋና ነው መሄድ የምፈልገው አልኳትኝ። የአራተኛው መጨረሻው ማለት ነው። ጸበል ውስጥ ስቀመጥ እንትን ጉዞ ላይ አይደለም፣ በግል ነው። ከዛ በኋላ የሄድኩትኝ በግል ሲሄድ ምንድነው በተደጋጋሚ ይሄንን መጀመሪያ ላይ ያየሁትን ነገር አየሁት አልኩ። ከፍላጎቴ ከኢንተረስቴ አንፃር የራሴ ፍላጎት እንጂ በርሜል ጊዮርጊስ የሰጠኝ አይደለም የመሰለኝ። ያው አንዳንዴ ደካማ ስትሆን እግዚአብሔር ፊት ደካማ አይደለ? ያ ቃል ብለህ አይደለም የምታስበው። በቃ እግዚአብሔር ጋር ስለሄድኩኝ ልክ ቀን የሰራሁትን ማታ እንደማለም አድርጌ ስለቆጠርኩት ማመን ነበረብኝና ሄድኩኝ ማለት ነው። ልክ ሲሄድ ተደጋጋሚ የሚያሳየኝ እሱ ነው። ከዛ ሶስተኛውን በህይወት ከኔ የምትጠላው ነገር፣ ምክንያቱም አንዳንድ ጊዜ እንትን መጋረጃ የሚሆንብህ እዛኛው ፓርት ላይ እንዳታይ ጸሎትን እንዲዘጋ የሚያደርገው ሳታውቅ የምታደርጋቸው ኃጢያቶች ናቸው። አውቀህ የምታደርገውንማ አንስታ ትገባበታለህ፣ ቀላል ነው። ግን እግዚአብሔር የሚያውቀው አንተ ግን የማታስተውለው ነገር ምንድነው ብዬ ጠየቅኩት። የዛኔ በጣም ነበር የገረመኝ። ለምን መሰለ? ጥምቀት የዛኔ ደግሞ ጎንደር ጥምቀት አካባቢ ነበር የሄድኩትኝና ሚካኤልን እዛ ልናቀርብ ማለት እዛ ለመገኘት የግዴታ እዚህ እንትን ማለት ነበረብን። የጥምቀት ጊዜ ነበር የሄድኩትኝ ማለት ነው። እና ሲሄድ ምን አደረገኝ መሰለ? ከ12 ሰዓት ጧት እስከ 12 ሰዓት ማታ አልነቀውም። ሙሉ ለሙሉ አልነቀውም። በቃ ራሴን አይደለም ሰዎች ነበሩ ሲያመላልሱኝ በመኪና ውስጥ ወስደው ጎንደር እስክንደርስ ድረስ ራሴን አላውቅም ነበር። ተዛምቀሽ ከወጣሽ በኋላ ምን ብዬ እሷን ጥያቄ ጠይቄ ወጣው እና የተነገረኝ ምን መሰለ? ድርቅናሽን አለኝ። በጣም ደረቅ ግትር አይነት ነገር አለ አይደለ? ሳላውቀው ነው ፈልጊው አይደለም ገብቷል። በጣም ግትር ነሽ አይነት ነገር ነው የሚለው እና ሲያሳየኝ እንዴት መሰለ? አንድ አክስቴ ልጅ አለ እና መኪና ይዞ ነው የሚመስለኝ። እኔ ደግሞ እንደረዳት ነው እየጠራሁት ያለሁት። እንደረዳት እየጠራው እሱ እንደረዳት እየጠራ እኔ ደግሞ እንደ ሹፌር ነበር እየነዳሁት። ከዛ ሰው አለ ሰው እንጫን ይለኛል። እየሰማሁት እንዳልሰማ ነው የምነዳው። ከዛ መጨረሻ ላይ የሆነ ታይም ላይ አቆምና ጥራቸው አለዋለሁ። ከዛ ጥራቸውን ቅድም እኮ ነው ያልኩሽኝ፣ ለምን አሁንማ በቃ እኮ ሄዱ ይለኛል አይነት ነገር። እኔ ደግሞ ኖ ቅድም አላልከኝም፣ ሰምቼ እኮ ነው ሰምቼ እንዳልሰማው ቅድም አላልከኝም ብዬ ግትር አይነት ነገር ያሳየኝና አየሽ የምጠላው ግትርነትሽ ነው የሚል ድምጽ ይመጣል። ሲመጣ ያንን ፓርት አስታውሰዋለሁ። ከዛ በኋላ ስንት ሰዓት እንደተኛው ከጸበል ዝም ብለው ነው ያወጡኝ። ከዛ አወጡኝ። መኪና ላይም ተኝቼ ነበረ። ልክ ገንዳ ውሃ ካልተሳሳትኩ ገንዳ ውሃ የምትባላለች ከተማ
ልክ ማርያም ቤተክርስቲያን አካባቢ እዛ ልክ ማርያም እንረፍ በቃ መሽቷል ከዚህ በኋላ መሄድ አይችልም መኪናው ብሎ ሹፌሩ ነግሮን ስንወርድ ገንደዋ ማርያም ጋር ስንደርስ ራሴን አገኘሁት እዛ እንዴት መጣው መቼ መጣው ማቆ ታሪክ የለም አየ በህይወት አጋጣሚ መቀስቀስ አቅቶት አይደለም እግዚአብሔር እኔን በቃ ግን እንዳሰውሎ ስለፈለገን በጣም ህመም ነበረው በጣም ህመም ከባድ ህመም ነበረው በጣም ብዙ ወደ ላይ ብሎኝ ብዙ ነገር በጣም ማለት የዛኔ ተርፋለሁ ብዬም አላሰብኩም ነበር እውነት ስለመናገር ከዛ ግን ምን አደረገ መሰለ ልክ ማርያም ጋር ስደርስ እንትን አደረጉልኝ ጸበል ምናምን ሲያደርጉልኝ ቀስ ብዬ መንቃት ጀመርኩ መንቃት ሲጀምር ግን አሁንም ድረስ ያቃጭላል ቃሉ ስለዚህ ልክ ነው ማለት ነው አንዳንድ ጊዜ ሳታውቁ ጸሎት ዘግይቶብህ ያቀ የሚዘገይበት የራሱ ምክንያት አለው ብዬ አስባለሁ እኔ ገባ ከዛ በኋላ ነው በቃ እያንዳንዷን ነገር መከታተል ጀመርኩ እያንዳንዷ እንቅስቃሴ የራሴ ነው ማረም የሚገባኝን ነገሮች ማረም አለብኝ ብዬ ስለማስብ ማለት ነው ያው ከባዱ ነገር ከባድ ነው ላንተ ራሱ ይችላል ግን ቀላሏን አንተ ማስተካከል ትችላለህ ብዬ አስባለሁ ገብቷል የትምርቴን ፋይል ዘጋውት እዛጋ በራሱ ጊዜ እኔ ሲደክመኝ እንደውም አባቶች የሚሉት አንተ ስትተው እግዚአብሔር ይጀምራል አይደል እግዚአብሔር ራሱ ጀመረው በጣም የሚገርመው ልክ 2015 ተጠምቄ ከመጣው በኋላ መንግስት 11 እና 12 እንትን ምንድነው የሚባለው ዶክተር አብይ እንትን ብሏል ነበር ከ96 ጀምሮ እስካሁን 2010 ድረስ የተፈተናችሁት ከቱ በላይ ያመጣችሁ ሰዎች ማለፍ እንትን 11 መማር ትችላላችሁ ብሎ ምናምን አልነበረ ያኔ ተመዝግቤ ነበር የሚገርም ነገር እንትን ምኒልክ ትምህርት ቤት የማታ ተመዝግቤ አሁንም እሱ ህመም ስላለ ነው የተውኩት ዊዝድሮዋል ሞልቼ ተቾ ነበር ልክ 2015 ላይ ያንን ነገር እንትን ሲለኝ ምን እንዳሳየኝ ታውቃለህ ሂጂ ግቢና ተማሪ ምንም ችግር የለም አይነት ነገር ብሎኝ ነበር ከዛ ከጸበል እንደመጣው ቀጥታ ከነቀዬ ማለት ከነቀዬ ምዝገባ ነበር እንዳጋጣሚ እሺ ከዛ ምዝገባ ነበረ እንትን ዳይሬክተሩን ሄጄ አናገርኩት ከዛ ስላለው ሲቹዌሽን ኢቭን እቃዬን የለበስኩትን አለባበስ ያስኩትን እቃ ራሱ አየና ምንም ችግር የለም ፋይልሽን አስወጩ ከዛ በኋላ ነገ መተሽ አስወጩ እንትን ይላልው አለኝ አስተካክልልሻለሁ ዋናው እዚህ መኖርሽ ነው እኔ ወደ ቀን ነው መሸጋገር የምፈልገው ስለው ምንም ችግር የለም ማለት ከዛ ወደ ቀን አስተካከልኩትኝ 2016 ትምህርት ጀመርኩ ማለት ነው ገባ 2016 ትምህርት ጀመርኩ ምን ልፈልግ መሰለ አሁን የተዘጋ ፋይልን እግዚአብሔር ይከፍታል ምንም ጥያቄ የለውም የተሻለን ነገር እግዚአብሔር ያመጣል እውነትን ያመጣል የማመንና ያለማመን ጉዳይ ብቻ ነው አሁን እነዛን ነገሮች ተስፋ ቆርጬባቸው ስለመጣው እኔ አሁን አርሴማ ታደርግልኛለች ቢያርልም በቃ ትታኛለች ነው ከዛ ልክ ከበርሜል ጊዮርጊስ እንደመጣው ነው ከበርሜል ጊዮርጊስ እንደመጣው ይርጋለም መሄድ እንዳለብኝ አሰብኩ እና አሰብኩና ሄድኩኝ እሺ እዛ አንድ አባት ነበሩ እንዳጋጣሚ ስላለው ነገር አናገርኳቸውና አስታርቁኝ አልኳቸው ማለት እኔ ሄጄ ይቅርታ መጠየቅ እችላለሁ ግን የክህነታችሁ የሰማያዊ ስልጣን አልተሰጥቷቸዋል ስለዚህ አስታርቁኝ አልኳቸው ለምን ብለሻል ሲሉ ነገርኳቸው ከዛ በጣም የሚገርም ነገር እጄን ያዙትና እንትን ገባን ቤተ መቅደስ አሁን እኮ ንሳ ገብተሻል ችግር የለም ምናምን ሊሉኝ ይችሉ ነበር እሳቸውም የተረዱበት አረዳድ ደስ ስለሚል ቤተ መቅደስ ገባንና እንታረቅ አልኳት ዋሲጄ መጥቻለሁ ሽማግሌ ሰው ይዞ መጥቶ እንቢ አይባልም በእናትሽ እንታረቅ አልኳት ከዛ አባ ደግሞ ጸሎት ጸልዩና ታርቃሻለች አሉኝ ከዛ በኋላ ይርጋለም አርሴማ ለኔ ለምሳሌ የተሰጠህን ነገር የምታቀው ውድ ሲሆን ዝም ብላ በተሰጠኝ ኖሮ ፍቅሯን አልረዳም ነበር ዝም ብለ ጥቅም የምታገኝባት እናትና ፍቅሯ ሳይገባ ገንዘቧን የምትወስድባት እናትና ፍቅሯ በልጦብህ ገንዘብ የሌላት እናት ልዩነት አላት አይደል ምንም ጥያቄ የለው ያስቀደመችው ፍቅሯን ነበር እኔ ደግሞ አልተረዳሁትም በዛ መከራ ውስጥ ሳልፍ የተሻለ ነገር ተሰጠኛለች ብዬ ያስብ አይደለም በቃ ኦሬዲ ተታኛለች ብዬ ስላሰብኩ ከዛ በኋላ ያለው
እንታረቅ አልኳት። ሄጄ ታረኩ ማለት ነው። አሁን አርሴማ ብትለኝ እንደ ድሮ አይጎረብጠኝም ጭራሽ። ያ ዘመን ያናደኛል፣ ግን ያ ዘመን መሆን ስላለበት ነው የሆነው። ኩርፊያም ግድ ነው አይደል? የሰው ልጅ ባይወድህ አያኮርፍህም እኮ ምን አገባኝ ይል ነበር። ግን ያው ስለምወዳት እንደምወዳት ስለምታውቅ ኩርፊያውም ስላለ እናትነቷንም ልታሳየኝ ስለፈለገች በጊዮርጊስ በኩል መታ ነው ህይወቴን እንትን ያለችው። ፕላስ ደግሞ ጊዮርጊስንም እንዳውቀው ስለፈለገች ይመስለኛል። ጊዮርጊስን እናውቀዋለን አይደል? የምናውቀው ግን ባድዋ ነው ብዙ ጊዜ። ወይም ደግሞ ፒያሳ ለሚውል ሰው ጊዮርጊስን ያውቀዋል። ከዛ ውጪ ጊዮርጊስ ማን ነው? ምንድን ነው? ምን አድርጓል? በአርሴማ በኩል ነው ያወቅኩት እኔ ጊዮርጊስን ማለት ነው። ስለዚህ በጣም ነው ማመሰግናት። በርሜል ቅዱስ ጊዮርጊስ 4 ነው የሄድሽው። ከዚህ ቀረጻ ጋር ተያይዞ ማንሳት የማትፈልጊው መናገር የማትፈልጊው ነገር እንዳለ ነገርሽኛል። ያንን መጠየቅ አልፈልግም። ግን ልክ አሁን ከዛ ወዲህ በቃ ነገሮች ሁሉ ተስተካክለው በርሜል ቅዱስ ጊዮርጊስ ለምስጋና የሄድሽበት 4ኛ ጉዞ እንዳለ ሆኖ እዛ ቦታ ውስጥ ግን አሁን ብዙ ሰዎች አየን፣ ሆነልን፣ ተደረገልን የሚሉት ነገር አለ። አንቺ በዛ ውስጥ የነበረውን ቆይታ እንዴት ነው የምትገልጪው? ይሄ መውጣት መውረዱ፣ ገነት፣ ሲኦል፣ ጨለማ፣ ብርሃን፣ ቅዱሳን፣ ሌላ ነገር ብዙ ነገር አየን የሚሉ ሰዎች አሉ። ከሚሉትም ሰዎች መካከል እኔም አንዱ ነኝ። እዛ ሄዶ የሆነ ነገር ሳያይ የሚመጣ ሰው የለም። በመጀመሪያም ምን የተለየ ነገር ኖሮ ነው የሚል ጥያቄ ውስጥሽ ስላለ ነው ድጋሚ መግባት የፈለግሽው። በተደጋጋሚም ደግሞ መንገዱም ወጪው ምንም ሳይሰለችሽ ማጣራትና ማወቅ የፈለግሽው ነገር ያንቺ ቋጠሮ እዛ እንደሚፈታ እርግጠኛ የሆንሽበት ነገር ስላለ ነው ደጅ የጸናሽው። የሚገለጽ ነገር የቀረሽ ይመስለኛል። እንደው ምን አለ ብለሽ ታስቢያለሽ ያልገለጽሽው? ይኸውልህ አሁን 4ኛውን ለምስጋና ሲሄድ ምን አላልኩት መሰለ? በህይወቴ ውስጥ ህይወቴን ሲጀመር ህይወት ብለህ የሰጠኸኝ እፍ ብለህ እስትንፋስህን የዘራህብኝ አንተ ነህ። እኔ ፈልጌ አልመጣሁም ወደዚህ ምድር፣ አንተ ነህ ፈልገህ ያመጣኸኝ። መጀመሪያ ሰው አድርገህ ፈጥረህ ወደዚህ ምድር ስላመጣኸኝ አመሰግናለሁ። ማስተዋል ስላልቻልኩም ይቅር በለኝ። ከሱ ልጀምርልህና ከዛ በኋላ አሁን ደረጃ ላይ እስከደረስኩበትን ድረስ እኔም አላቀው ነገር ግን አንተ ያደረከው በስውርም በግልጥም ስላደረከው በግልጥ ላደረከው አመሰግናለሁ፣ በስውር ላደረከውም አመሰግናለሁ። እኔ አላውቀውም፣ አንተ ግን ታውቀዋለህ። ስለዚህ አመሰግናለሁ ለማለት ብቻ ነው የሄድኩት። በጣም የሚገርመውን ነገር ልንገርህ። 4ኛው እና በንስሐ መግባት የሚገባቸው ሰዎች ያልገቡ ሰዎች ነበሩ ወቅቱ እና እንዲያስብልኝ ያሰብኩት ለምን መሰለ? ከዛ ውስጥ አንዱ አባቴ ነበር። በፊት ይቆርብ ነበር እርግፍ አርጎቶ ይሄ ዓለማዊ ህይወት ታውቃለህ ሙሉ ለሙሉ ገባበትና ረሳው ጭራሽ። ከነሱ ጀመረህ ሙሉ ቤተሰቤን ማቃቸው ጓደኞቼን አደራህን በቃ አስብልኝ። እሷ በቃ አንድ ብቻ ጸሎት፣ ሌላው ምስጋና ነበር እቅዴ ማለት ነው። ልክ ስገባልህ ምን እንዳሳየ ልንገር። የእግዚአብሔር አብ ምስል ታውቀዋለህ? ይሄ አራቱ እንስሳ ሳይኖረው ማለት ነው። ብቻውን እጁን ዘርግቶ ያለው ፓርት ነውና ከስጋቴም ከጭንቀቴም የተነሳ እሺ ይለኝ ይሆን አይለኝ ይሆን የሆነ አንዳንድ ጊዜ የምታስበው ነገር አለ። ስላንተ ራስህ ትጸልያለህ፣ ስለሌላው ግን ይደረግልህ አይደረግልህ የምታውቀው ነገር የለም። እሷን ስጋት ይዤ ነበር የገባሁት። ከዛ የእግዚአብሔር አብ ስዕል እጁን ዘርግቶ እንደዚህ ይመጣል እና በካሜራ ዙም ስታደርግና እንደገና ደግሞ ወደኋላ ያለው ፓርት አለ አይደል? በትንሹ ይመጣና ዙም ይሆንና ይሄዳል። 3 የተመላለሰ እንደዛ ዙም ሆኖ ምስሉ ማለት ነው። ከዛ በቃ ስነቃ በቃ እግዚአብሔር ተቀብሎታል፣ አባቴን ሙሉ ለሙሉ ለእግዚአብሔር ትቼዋለሁ አይነት ነገር አልኩኝ። ከዛ እሱ እንትን ባልኩኝ እንደዛ ባልኩኝ በትንሽ ቀናት ውስጥ አባቴ ቀድሞኝ እኔ ሳልለው ተቀብሎ አገኘሁት ቁርባኑን ማለት ነው። ምክንያቱም ይሄ በቃ ስለተቀበለው ሆነልኝ። ሌሎቹም ቤተሰቦቼ ጋርም ሲሄድ ተቀበል ማለት እኔ ሳልሰራ መንገር ብቻ ነበር የተጠበቀብኝ። ሄጄ ያደረኩት አስተዋጽኦ የለም።
ሄጄ ያደረኩኝ ከዚህ በላይ መልስ ትፈልጋል ምን አለ መልስ ምን እንደሆነ ታውቃለህ አሁን ሳይንስና እምነት ስለተቀላቀለብን ሳይንስን እንደ ሳይንስ መቀበል ካለብን እንደ ሳይንስ ትቀበላለህ እምነትን እንደ እምነት ትቀበላለህ እንደውም አባቶች ሲያስተምሩ ምን ማየት ማመን ነው ትላላችሁ አይደል ብዙ ጊዜ ማየት ማመን ነው ይባላል ይሄ ሳይንስ ነው ስራህን አይቼ ዋው ነገ የተሻለ ነገር ደረጃ ትደርሳለህ ለሃለው ለምን ስላየው እምነት ጋር ግን ተገላቢጦሽ ማመን ማየት ነው ካላመን ካታያት ድፍት ብትልም አታያት መጀመሪያ ታምናለህ ከዛ ታያለህ ነው ተገላቢጦሽ ነው ሳይንስ ደግሞ ማየት ማመን ነው እንደውም ምን አንዳንዴ ሰዱቃውያን ናቸው እንደ ሳይንስን ይፈበረኩት ይላሉ ምክንያቱም ካላዩ ብዙ ጊዜ ማያምኑት እነሱ ናቸው ክርስቶስም ያለ ምክንያት አይደለም ሳያዩ የሚያምኑ ብፁዓን ናቸው አሉ እምነት ላይ ስትመጣ እሺ ግድ የለም እኮ ማየት አስፈላጊ ሆኖ ከተገኘ ከክሱ ከወቀሳው ከትችቱ በፊት መተህይ ከዛ ሚዛናዊ ሆነ ለመፍረድ ይመቻሉ አሁን ብዙ በርሜል ጎርጉስ ነገርኩ እኮ እኔ አራቴ ሲሄድ ግጥም ያለ ወቀሳ አለ ጭራሽ አንዱ እንደውም እንዳለኝ ታውቃለህ በጣም በቃ ሳሎንና መኝታ ቤት አረክሽው አይደል አለኝ ማለት የርቀት የከተማው ርቀት አለ ከአዲስ አበባ ተነስተዛ ጠረፍ ለመሄድ እና ሳሎንና መኝታ ቤትን አስተዋውሰው ቅርበቱ ማለት የዚህ ያክል በጣም ቀርቦሻል ደልቶሻል ባይደላሽ አትሄጂም ነበር አይነት ነገር ነው ሰው ያለ ጥቅሙ አይሄድም ጥቅም ምንም ነገር ልትሰራ የምትችለው ጥቅም ሲኖረው ነው አሁን ለምሳሌ 1000 ብር ሰጣለሁ ከዚህ ፒያሳው ሰደኝ ብልህና በቀላሉ ማለት ነው ከዚህ ሰበታው ሰደኝ 1 ሚሊዮን ብር ደስ ብልህ የትኛውን ትመርጣለህ ጥቅምህን ነው አይደል ጥቅም የሌለበትን ስራ አትሰራ ከዚህ ፒያሳ ኮ ነዳጁ ትንሽ ነው ብሩስ ትንሽ ነው ከዚህ ሰበታ ስትሄድ ደግሞ ነዳጁ ሊፈጅብ ይችላል ግን የምታገኘው እጥፍ ነው ሶ ጥቅምህን ስለምታስብ ወደ ጥቅመት ትሄዳለህ ጥቅሜ ስለነበረብኝ ነገርኩ አራጣ ተበድሬ ሄጃለሁ አራጣን ያክል ትልቅ ኃጢያት በቃ እሱን ለማግኘት ያለኝ ብቸኛ አማራጭ እሱ ነበር እና ንሳም ገብቼበታለሁ ግን ኃጢያቱ ላንቺ ለተበደርሽው ሳይሆን ለአበዳሪዎቹ ነው እኮ አዎ እኔ ባልኖር እነሱ ኃጢያት ያገቡማ አሁን ትልቁ ነገር እኮ እኔ ባልኖር በምን አይነት ደረጃ ሄደው ኃጢያት ሊገቡ ይችላሉ የነሱ ኃጢያት መስራት እኮ እኔም ተጠያቂ ነኝ ተወደደም ተጠላም አለውበት ሶ እሱን ለማግኘት ያለኝ ብቸኛ አማራጭ ምን መሰለ መግባት ነበር ገባውበት እንትንም አላሳፈረኝም አራጣ ተበድረሻልና የትም አልሄድኩበትም አገብተዋል እሱ ጋር ነው ለመምጣት ስለሌለኝ መንገዶቹን ስለዘጋጋብኝ ዳቢሎስ ያለኝ ብቸኛ አማራጭ ወደሱ መሄድ ነው እንደዛ አድርጌም ነበር ከዛ ምን ሆነ መሰለ እንደውም በጣም ከሚደንቀው የዛኔ አራጣ ተበድሬ ጉዞ በመጓዝበት ታይም እንትን ነበር ባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበር ያረፍነው እና ስናርፍ እዛ ድረስ ደርሶ ንስሐ መቀበል መግባቱ በራሱ ህመም ነበረው ለኔ ደስ ስላላለኝ እዛ ነበር አባቶች አናገርኳቸውና ስላለው ነገር አናገርኳቸው እና ምን ያሉኝ መሰለህ ሰው አራጣ ተበድሮ ብዙ ኃጢያት ይሰራበታል ኃጢያቱ ለጽድቅ ነው ይሆነልሽ እሷም እግዚአብሔር ያስባት ይፍታት ይሄንን ኃጢያት እሷም ጋር አንቺም ጋር አይገኝም አሉ በመድር የፈታው በሰማይ ተፈታ ይሆናል አይደል የተባሉት ስልጣን አለው እንትናቸውና እሷም ላይ አንቺም ላይ ኃጢያት የለም እግዚአብሔር በምህረቱ ይበልጣልና በምህረቱ ያስባቸዋል አሉ ከዛ ረፍትን የተሰጠኝ ለኔ ገብቷል እንጂ አንተ አሁን ማለት እንደ ሰውኛ ብታስበው የሚያስኬድ ነገር አይደለም ኃጢያት እየሰሩ እግዚአብሔርን ማለት እንዴት ይቻላል ምናምን ልትለኝ ትችላል እንደ እግዚአብሔር ግን እግዚአብሔር ካልኩሌሽን የለው የሰው ልጅ ነው ካልኩሌሽን ያለው ብዙ ጊዜ ምንን እንዴት አድርገ አሁን በርሜል ጎርጊስ መጥቼ ተፈወስኩኝ ብትል እኔ ልንገር ብርታት ከሆነኝ ውስጥ አንድ ልጅ ነበረ እና በወቅቱ የእናቱን ፎቶ ሰልፍ ላይ ተሰልፎ ነበር ከዛ የእናተ ፎቶ ምን ይሰራልሃል አሉ ማናት ስለው እናቴ ናት የእናተ ፎቶ ምን ይሰራልሃል ማለት ከፍቅሩ አንፃር ይዞት የገባ ብራው እንድትጠመቅ ስለፈለገን የመሰለኝ እኔ ገብቷል በኋላ ምን አለኝ በኋላ ላይ ስንወጣ በሚዲያ ተሰማኛለሽ ምን ያጣድፍሻል አለኝ መብት ነው እግዚአብሔር ያርግል ብለነው ተለያየና ወንዶች ግቡ ሲባል ገቡ ሲገቡ በጣም የሚገርመው ነገር ልንገር እናትየው አይነ ስውር ነበሩ አይነ ስውር የሆኑት በወሊድ ጊዜ
እሱን እንደወለዱ አይነ ስውሩ ምክንያት አልታወቀም እና ብዙ ወቀሳ ነበረበት ልጁ አንተ ስትወለድ ሰው በስራት ይዞ ይመጣል ያው ምስክርነት ሲሰጥ ማለት ነው በስራት ይዞ ይመጣል አንተ የእናትህን አይነ ያጠፋና እህትና ወንድሞቹ በጣም ከመጥላታቸው የተነሳ ትችታቸው ሚዛን ያክል ነው እናት ግን በጣም የምትሳሳለት ላላየችው ልጇ ነበር እና 30 ምናምን አመት ነው 34 ምናምን አመት በአይነ ስውርነት የቆየችው ማለት ነው ከዛ ይሄንን ነገር ሰማ እንደኔው የሰማው ኢንተርኔት ምናምን ተጠቃሚ አልነበረ ከዛ ሰማ ተነስቶ መጣ የመጀመሪያው ጊዜ ነው ያጠያየቀን የመጣው ከወለጋ መጣ ቀጥታ በርሜል ጊዮርጊስ ገባ ከዛ በርሜል ጊዮርጊስ ሄዶ ምን እንዳደረገ ታውቃለህ ተጠምቆ ሲወጣ እሱ እየተጠመቀ እዚህ ወለጋ ጋር ደግሞ በስውር ያጠምቃቸው ነበር እሱ ሲወጣ እኩል ነው አይናቸው ይበራው ቤቱ ተደበላልቋል እሱ እዚህ የሚያውቀው ነገር የለም በርሜል ጊዮርጊስ ደግሞ እንደምታውቀው ስልክ ምናምን ተጠቃሚ አይደለም ወጥቶ ኔትወርክ ስለሌለው ወጣና በቃ እንደተጠመቀ ለብሶ መረጋጋት እንኳን አልቻለም ቀጥታ ነው ሄዶ አስደውሉኝ ብሎ ስልክ ማለት ልክ ሲደውል ቤቱ ተበላልቋል የእናት አይን በራ ሲባል ቀጥታ መጣና ወደ ምረት ላይ መሰከረ አስበህዋል ያልመጣች እናት በዚህ ደረጃ መፈወስ ከቻለች አንተ ተጠምቀ እንዴት ነው ማትፈወሰው ነው ትልቁ ጥያቄ እንዴት አትፈወስም ይሄ የእምነት ጉዳይ ነው በርግጥ ለማያምኑ ሞኝነት ነው ማያምኑት እኮ ይሁን እኮ እሺ ባለማተቡ ምን ነክቶት ነው እግዚአብሔር አሁን በፓምፕ ይወጣል ይልሃል ብዙ ሚሉት ነገር አለ አስማት አለ ሰይጣን ነው እንደዚህ የሚያደርገው አስብ እንግዲህ ለሰይጣን ምን ያህል ደረጃ ቦታ እንደሰጡት አይን አብርቶ ሰይጣን እንግዲህ ሰይጣን እንዲማረክ ከቻለ እግዚአብሔር ምን ያህል ደረጃ ያደርሳል አሁን እኮ እንትን ነው ደረጃ ሰጡትና ምን ሆነ መሰለ ለሰይጣን ትልቅ ከፍታ ሰጡት በተቃራኒው ደግሞ እግዚአብሔር ጭራሽ እግዚአብሔር አያደርግም ወደሚል ደረጃ ዝም ብለ ስትሰማው ዲያሎጉ ሲዘዋወር ስትሰማ የእግዚአብሔርን ሀልወት አውርዶ ሰይጣን ነው እንደዚህ በፓምፕ ነው አየው ምን አድርጎ እንደሚያስብ ታውቃለህ ሰይጣንን ከፍታ አድርጎ እግዚአብሔር ደግሞ የለም ደረጃ ላይ እንዲደረሰው በቃሉ ያወራህ እንጂ አረፍተ ነገሩ እንደዛ ነው አይደል በፓምፕ ወጣ ጸበል በፓምፕ እሺ ይውጣ መፈወስ መቻሉስ እንስማመን እንትን አይደል እንደነሱ ሐሳብ እናስበውና በፓምፕ ወጣ ብላ አስቦሽ ያ ጸበል አንተን ነክቶ መፈወስ ከቻል ከዚህ በላይ ምህረት ከየት አለ ሲጀመር በፓምፕ አይወጣ የሚወጣም አይደለም መታችሁ እዩ ምለው ለዛ ነው ክርክሩ እንትን ባለ ቁጥር ምን ይሆናል መሰለ ሊፈወስ የፈለገ ናታኒም ክርስቲያን በመሃል ያመልጣል ማለት ወደ ፈውሱ አይመጣም ለምን ጥርጣሬና ስጋት ውስጥ ስለሚከተው ማለት ነው እና የዳቢሎስ አመጣጥ ብዙ ስለሆነ ሰው ቢያስተውል ደስ ይለኛል እኔ ማለት ከመስካሪዎቹም አንዱ ስለሆንኩ ስለተደረገልኝ መደረግ ለኔ ብቻ አይደለም በዙሪያ ያሉ ሰዎችም ስለተደረገላቸው እኔ አንድ ነኝ በሄድኩት ብዙ ሰው እግዚአብሔር ጎብኝቷል ለምን ስላመንኩ አይደል እንደመጀመሪያ አመጣጤ ቢሆን ኖሮ እግዚአብሔር ይፈውሰኛል ሁለት ፕላስ ደግሞ ስለፈለገህ ነው አይደል በዛ አልፈልግም ይያልክ አልፈልግም ብዬ በዛ ነገር ላይ ተጭኖኝ ሐሳቤን ተጭኖ አምጥቶ በግድ እኮ ነው በቃ በግድ ነው ይፈወሰኝ ማለት ይችላል ነው ፈልጌው ሳይሆን በግድ በዛው አጋጣሚ ምርት ደለጎ ቅዱስ ኪዳን ምረት አልሄድሽም ሄጃለሁ የሷንስ እስቲ እንዳታልፊው ብዬ ነው የሚገርም ነገር ማርያም ለኔ ስስ ጎኔ ነች ትንሽ ነገር ቁጣ አይደለም ትንሽዋ ነገር እንትን አላት ለኔ ፔን ስላለው በነገራችን ላይ ኪዳነ ምረት ጸበሏን ብቻ እንደዚህ በፊቴ ማለት ረጨት አይነት ነገር ነው እንጂ ውስጥ ገብቻ አልተጠመኩ ያልተጠመኩት ለምን መሰለ ታምረ ማርያም ላይ አንድ አባት ናቸው መነኩሴ ናቸው አብዝተውም እንትን ይላሉ ታምሯል ለመጻፍ ሊቅ መሆን ነው የሚፈልጉት በመንኩስናቸው ላይ ማለት ነው ብዙ ይተጋሉ አይነት ነገር ከአንድ የሚያስተምራቸው መምህር እሳቸው ገንዘብ ስለሌላቸው ማስተማር አልቻሉ የለም ስታመጣ ትማራለህ አይነት ነገር ነው ያሉት ሌሎቹ ግን ተምረው ሊቅ ሆነዋል ከዛ ምን አለ ምን ነው መብርሃን ምን አደረኩሽ እነሱን ስታስተምሪ እኔን ግን ማስተማር አቃተሽ ገንዘብ ስለሌለኝ ነው ወይ
ብለው ሱባኤ ይገባሉ። ከዛ ሱባኤ በሚገቡበት ሰዓት ላንተ ምንኩስናህን ነው የወደድኩልህ፣ በማመስገን ደረጃ ብታመሰግነኝ እኔ ምን ይጠቅመኛል? ሰማይ መላእክት ያመሰግኑኛል። ስለዚህ ያንተ ምስጋና ቅዱሳኖች ያመሰግኑኛል፣ ብዙም ያመሰግነኛል። ምንኩስናህን ነው የወደድኩልህና በምንኩስናህ ጽና ትለዋለችና ያም አባት በቃ በምንኩስናው ጸንቶ አይነት ነገር ነው የሚኖረው ማለት ነው። አሁን የሱን አባባል ወደ ራስ ያመጣውት ሳመጣው በጣም መደነግጥ ይመስለኛል። አልወድልሽም ብትለኝ በጣም ነው እንትን የምለው። ስለዚህ በእመቤታችን ላይ ትንሽ ነገር ገብቼ ትንሽ ነገር ባይ የሆነ መልእክት ቢነገረኝ አልችልም፣ ተስፋ ቆርጣለሁ ነው በጣም። ስለዚህ ከመጠመቁ መጠጣቱ ይሻለኛል ብዬ ቦታዋ ላይ ሄጄ ተመለስኩ። በጣም ለምሳሌ እንትናት ፍቅሯ ከባድ ስለሚሆንብህ እሷን ማሳዘን ወይም ያዘነ ፊት ማየት ወይም መስማት አስበው እስቲ። በጣም የምትወድህ እናትህ ዋጋ የከፈልክልችልህ እናትህ በሆነ አጋጣሚ ላይ ተከፍታ ብታያት የሚሰማ ስሜት የለም? ራስህን አትጠላው? ከዛ አንፃር በጣም ነው የምፈራው። ለዛም ይመስለኛል መጠጣቱ ይሻለኛል የምለው። የመጨረሻው መልእክትሽ ምንድነው? ፊልጶስ እንዳለው መታችሁ እዩ ማለት ለሰይጣን ምን ብዬ አቀርባለሁ መሰል? ለሰይጣን ጥብቅና አትቁሙ፣ ለሰይጣን ጥብቅና አይቆምለትም። ከጉንፋን ውጪ ማንኛውም ህመም መንፈስ ነው። ጉንፋን በያዘህ ነገር በሚሸት ነገር ሊይዝህ ይችላል። ከዛ በኋላ ግን ጉንፋን ይጠፋል። መናፍስት ግን አይጠፉም፣ የሚጠፉ አይደሉም። ገባህ? እያንዳንዷ እንቅስቃሴያችሁን እኔ የምለውን እያንዳንዷ እንቅስቃሴያችሁን ማስተዋል ጀምሩ። ካንሰር ብትል ታቦታት የተሰጣቸው ቃል ኪዳን አለ አይደል? ቅዱሳን በስማቸው ብዙ እንትን ተብሏል። አሁን ለአንጀት ህመም ሚጣቃ ማንኤል ተብሏል አይደል? አትሄዱም? ገንዘብ ለምን ታወጣላችሁ? አሁን ካንሰርም ብትሄድ አቡነ ሀራ አሉ አይደል? ሁለተኛ ነገር ደግሞ አሁን ቅዱስ ሩፋኤል ብዙ ጊዜ በማህፀን ላይ ምናምን አይደል እንትን ተባለ። ሰው ማያውቀው ቃል ኪዳኑ ደግሞ ምን መሰለ? አስም ያለበት ሰው የሩፋኤልን ጸበል ቢጠጣ ወይም ደግሞ ቢጠመቅ ቃል ኪዳኑም አስምም ጨምሮ ስለሆነ ማለት ነው። እና የመጀመሪያ የቅዱሳኑን ቃል ኪዳን አስተውሉ፣ መታችሁ እንላለን እኛ። እሺ እቴ አመሰግናለሁ። ባንቺ ጥሪ እና ባንቺ አገላለጽ መሰረት ልክ እንደ ፊልጶስም መታችሁ እዩ የሚለው ሐሳብ ገዢ ነው፣ መጽሐፍ ቅዱሳዊ ቃል ነው። በሁለተኛ ደግሞ ሰው መጥቶ ሲያይ ማለት እምነት ከልብ የሚመነጭ ከአእምሮ የሚሰጥ ነገር ነው። አንድ ሰው እንደሚያምንበት ነገር የሚገዛው ሐሳብ አይኖርም። ለምሳሌ ሰው የትኛውንም ያክል ሰውን ቢወድ የሆነ ቦታ ላይ ልብሱን አውልቆ አይቆምም። ልክ ጠበል ቦታ ስትሄጂ ብዙ ሴትና ብዙ ወንድ በተሰበሰበበት ቦታ ላይ ለመዳን ስለሆነ ልብስሽን አውልቀሽ ለመጠመቅ ወረፋ ትይዣለሽ፣ ወንድም ሴትም። ይሄ ምንድን ነው? እምነት ፈቃደኛ እንድትሆኚ ስላደረገሽ፣ ሁሉንም ሰው እምነቱ ፈቃደኛ እንዲሆን ስላደረገው ነው። ስለዚህ በእምነት የማይሆን ነገር የለም። ትንሽ የሰናፍጭ ፍሬ ታክል እምነት ቢኖራችሁ ይህን ተራራ ተነስና ሂድ ብትሉት ተነስቶ ይሄዳል። ይህን ዛፍ ተነቀልና ተተከል ብትሉት ተነቅሎ ይተከላል ነው የተባለው። ይሄ የተባለው ደግሞ በአምላካችን በፈጣሪያችን በኢየሱስ ክርስቶስ አንደበት ነው። ስለዚህ እምነት ሁሉንም የሚገዛ ሐሳብ ነው። እንደ እምነቱ ይሆንለታል፣ ይደረግለታል ሰው። ስለዚህ ሁሉም ሰው መጥቶ ቢያይ ምን ይላል? ይድናል፣ ያምናል። ደግሞ እንደ ሳይንሱ ከሆነ ደግሞ አይቶ ማመን የሚለውም ሐሳብ ለሚገዛው ሰው ያይና ያምናል። ግን አምኖ ለማየት የሚመጣው ሰው ደግሞ መጀመሪያ እምነትን ስላስቀደመ ሲያምን ይድናል፣ ድኖ ደግሞ ያየዋል ማለት ነው። የዛሬ እንግዳዬ ስለነበርሽ ከልብ አድርጌ አመሰግናለሁ። በዚህ ቃል ብዙዎች ይጽናናሉ፣ ብዙዎች ይማራሉ፣ ብዙዎች ተማርከው ደግሞ ይመጣሉ፣ ሐሳቡ ገዝቷቸው ማለት ነው። እና እግዚአብሔር አምላክ ላንቺ ያደረገው ብዙ ነገር ነው። የተዘጋውን ምዕራፍ ከፍቶ የቆመውን እንዲሄድ አድርጎ የተበጠሰውን እንዲቀጠል አድርጎ
ዛሬ በሰዎች አማካኝነት በነገራችን ላይ እግዚአብሔር ስራ ሲሰራ ሰዎችን ነው የሚጠቀመው። ርኩስ መንፈስ ሰውን ክፉ ያሰራል። ቅዱስ መንፈስ ደግሞ ሰውን መልካም ነገር አሰርቶ በሰው ላይ አድሮ ስራ ይሰራል ማለት ነው። ስለዚህ አንቺ ላይ ብዙ ነገር ተሰርቷል፣ ብዙ ነገር ተደርጓል፣ የእግዚአብሔር ክብር ተገልጿል። ዛሬ እዚህ ቦታ ላይ ቆመሽ የመሰከርሽው ቁጭ ብለሽ የመሰከርሽው ስለተደረገልሽ ነው። ብዙዎች ይህን መልእክት ሰምተው በቀጣይ ያንቺን መልእክት የሰሙ ሰዎች እዚህ መጥተው ይመሰክራሉ። እግዚአብሔር ስለተጠቀመብሽ አንቺም ስለተጠቀምሽ እግዚአብሔር ስሙ የተመሰገነ ይሁን። አሜን። በዚህ አጋጣሚ ሌላ የረሳሁትን ላስታውስና ልንገርህ። በገንዘባችሁ ትሞታላችሁ። አሁን አሜሪካ ሄደህም ብትታከም እግዚአብሔር ካለ ትሞታለህ፣ እግዚአብሔር ካለም ትፈወሳለህ። የሚያድንህ ገንዘብህ አይደለም። ሳትቀደድ፣ ሳትተረተር፣ ሳትሰፋ ናና ተጠምቀዳን እየተባልክ ነው። ስለዚህ ተጠምቃችሁ ዳኑ። ያ ምድራዊ ዶክተር ምንም ሊያረጋህ አይችልም። ፈውስ ከእግዚአብሔር ነው፣ ተወደደንም ተጠላ። ስለዚህ መታችሁ በራሳችሁ ማለት አንድን ጸበል ሊያሰኘው የሚችለው ስትሄድ ነው አይደል? በየሆስፒታል ወይም በየፋርማሲ ታገኘዋለህ? አታገኘው። ለምን አታገኘው? ሙድ በቦታው ነው በቃ። ስለዚህ ሳትቀደዱ ሳትተረተሩ ኩላሊት አለብህ አይደል? ናና ተጠመቅ በቃ። እና መናፍስት ካንተ ደምህን አይወሰዱ፣ ግብርን አትገብርላችሁ። ዶክተር አያድንም ማለት አይደለም። እንደነዚህ አይነት ትልልቅ ኬዞችን ግን ለሚመለከተው አካል ስጡ ባይኔ። አመሰግናለሁ። የዛሬ እንግዲህ ስለነበርሽ በአድማጭ ተመልካቾች ስም ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ቀሪ ነገር ካለ ደግሞ በሌላ አጋጣሚ በሌላ ፕሮግራም ልንገናኝ እንችላለን። ቀሪ ነገሮችሽን ሁሉ ደግሞ ኬዙን የጀመረው ቅዱስ ጊዮርጊስ፣ ኬዙን የጀመረችው ሰማዕቷ ቅድስት አርሴማ እስከ መጨረሻው ካንቺ ጋር ይሁኑ ማለት እፈልጋለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከሲጳራ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ብዙ ነገር እንደተማራችሁ ሙሉ እምነቴ ነው፣ ተስፋም አደርጋለሁ። የአሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት ጠበል ዛሬም የእናንተን መምጣት ይጠባበቃሉ። ቦታው ላይ ስንሄድ ብዙዎቻችን ድነን ተፈውሰን እንመለሳለን። ባለመሄዳችን ደግሞ በሰይጣን ሐሳብ በሰይጣን ፍላጎት የምንመራና የምንገዛ ሰዎች የመዳን ጊዜያችንን እየቀበርን እያዘገየን መዳናችንንም እየደለት ነውና እያጠፋ ነው የምንቆየውና ስለዚህ ነገ ዛሬ ሳትሉ የመዳን ቀን ዛሬ ከዛሬም አሁን ነው የሚለው መጽሐፍ ቅዱስና የተሰጣችሁን እድል ተጠቅማችሁ ጥር 15 መነሻ ጥር 27 መመለሻ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት ላይ 12 ቀን ቆይታ 7 ቀን ጥምቀት። መንገዱ ረጅም ስለሆነ ያው እሁድና ቅዳሜ ላይም የማንጠመቅባቸው ቀናቶች ተደማምረው ስለሆነ ቀኑ ረጅም የሆነው 7 ቀን ተጠምቀን የእግዚአብሔርን የምህረት እጆቹን አይተን የቅዱሳኑን ቃል ኪዳን አግኝተንና ተባርከን እንመለሳለን። ሁላችሁም መሄድ ባትችሉ እንኳ መሄድ ፈልገው ገንዘብ ለሌላቸው እህቶች ወንድሞች ስፖንሰር በመሆን የአቅማችሁን ድጋፍ በማድረግ ከታች በተቀመጠው ስልክ ቁጥር የተመዘገቡ ሰዎች ስላሉ እየደወላችሁ የበኩላችሁን ድጋፍ በማድረግ እንድትሳተፉ መልእክቴን በዚሁ አጋጣሚ ማስተላለፍ እፈልጋለሁ። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በድጋሚ ከቀሪ የዶርቃ ሚዲያ መርሃ ግብሮች ጋር እስከምንገናኝ ድረስ በያላችሁበት ፍቅርና ሰላም ይብዛላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ሰንብቱ።